ለምንድን ነው ቤቱን የምትሸጠው? እኔ የት ልኖር? ጎዳናም ውጪ ከፈለግሽ እኔ አይመለከተኝም። ምንም ይመለከተኝ ነገር የለም። እናት አይደለም ወይ? እናት ጎዳና ስትወጣ ምን ይሰማል? አንተስ ይኸውልህ እንደዚህ አትመልስልኝ። እንደፈለኩ እንደዚህ አትመልስልኝ። ምንድነው ይኸውልህ ምናምን እንደዚህ ግርግር የምትፈጥርብኝ? በእሷ የተነሳ ነው ሱስ ውስጥ የገባሁት። መጠጣው፣ መቀማው፣ ማጨሰው በእሷ የተነሳ እኔ ራሴን ሳትብያው ማረገውን ሁሉ አላውቅም። በቃ አይ እንግዳማ እንዴት ሲያንጓጥጥሽ አይቻለሁ። አይ በልጄ ሳትምጪ። አይ አንድ ልጅ አትምጪ። ምን አድርገህ ነው? እኔ ብቻ እናወራም ከፈለክ እንደዚህ እንድንኖር ትፈልጋለህ? እኔ መሩኛል። እንደው አሁን ምን አድርግ ነው የምትይኝ? ማንንም ወይስ ገድዬሽ ልገላገል? እሱን ነው የምትፈልጊው? እናትህ አንቀህ ልገላት? ምን አይነት ቆሻሻ ሰው ነህ? ጭራሽ አይኗን አወጣው። እንደዚህ ሲያሰቃየሽኝ እየኖርኩ ጭራሽ ደግሞ አይኔን አጥፍተት ያለ ሲያንስሽ ነው እሱ። ሲያንስሽ እንደዚህ እንቀርጌ ልግድልሽ ምንድነው ችግርሽ? ልጄ መኪና ኬት አምጥቼ ነው የምገዛልህ? ልጅሽ የሚልክልሽ ብርስ ምን ያደርጋል? ልጄ እኮ ሳበዩ ልሞቺ ነው። ሰላም ውድ ቤተሰቦቼ እንደምን ቆያችሁ? እንደምን አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። እንደተለመደው እንግዲህ ዛሬ በአዲስ ቪዲዮ በአዲስ ታሪክ እና ደግሞ በአዲስ ምርመራ ተመልሰን መተናል። እንግዲህ ውድ ቤተሰቦቼ ከዚህ በፊት በነበረው ቪዲዮ ስታሳዩኝ ለነበረው እገዛ አለንልህ፣ ሳምሶን ጀግና በርታ ስትሉኝ የነበራችሁ ሁሉ በጣም ከልብ እግዚአብሔር ክብሩን ይስጥልኝ። በጣም ነው ማመሰግነው እና ደግሞ ያው ከዚህ በኋላ ብዙ ቆይታ እንደሚኖረንና ብዙ ነገር አብረን እንደምናጋልጥ ብዙ ነገር አብረን እንደምናወጣ ቤተሰቦቼ እናንተም ከጎኔ እንደምትሆኑና እንደምታበረታቱኝ ቃል ገብታችሁልኛልና እንግዲህ የቤተሰቦቼ እባካችሁን እስካሁንም ላለው ድጋፍ በጣም አመሰግናለሁ። ከዚህ በላይ ቪዲዮዎቻችን ከ50 ከ30 ከ40 በላይ እንዲታዩልን እፈልጋለሁና ውድ ቤተሰቦቼ እገዛችሁ እንዳይለየን አሁንም ቢሆን ሳምሶን አለንልህ በርታ ጀግን እንድትሉኝ እፈልጋለሁና ዛሬም ደግሞ እንግዲህ እንደተለመደው የምታዩት እናታችን አንድ ነገር አለኝ ያሳሰበኝ ጉዳይ አለኝ ብላ ቤቷ ድረስ ጠርታናለችና እስቲ ምንድነው ይች እናታችን ያሳሰባት ጉዳይ ወይም ደግሞ ወደኛ ያስመጣት ጉዳይ ምንድነው የሚለውን ነገር ከሳቸው አንደበት እንሰማለንና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐሳብ አስተያየታችሁን እንዲሁም ኮሜንት ላይ ያስቀምጣችሁልን ቤተሰብ ያልሆናችሁን ደግሞ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እጠይቃለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ እናታችን በመጀመሪያ እኛን አክብረው እዚህ ድረስ ስለመጡ እኛን ስለጠሩን በጣም እናመሰግናለንና ከስሞት እንጀምር እስቲ። እሺ እኔ ወይዘሮ ሰርካለም እባላለሁኝ። ያው እንግዲህ ብዙ ጊዜ እናንተን ፕሮግራም እከታተላለሁኝ እና የተሻለ ስራ እየሰራችሁ ለህዝብ የቆማችሁ መሆኑን አደንቃለሁኝ። ብዙ ግኝቶችን እያገኛችሁ ብዙ ስራዎችን እየሰራችሁ ሚዲያ ላይ ስለቁ እውነታውን ነገር እያየን ምስክርነት የምንሰጥበት አግባብ አለ። በእኔ በኩል የሚል ነገር ነው ያለኝና ያው እናንተን አፈላልጌ ዛሬ በማግኘቴ በጣም ደስተኛ ነኝ። ያው እንግዲህ ወይዘሮ ሰርካለም ልክ ኖት ወደኛ በመጥራቶት እኛም በጣም እናመሰግናለንና ጉዳይን ይፈቱልኛል ወይም ደግሞ ያስጨነቀኝን ጉዳይ እናንተ ትፈቱልኛላችሁ ብለው ወደኛ ስለመጡ በጣም እናመሰግናለንና እስቲ ወይዘሮ ሰርካለም ምንድነው ያስጨነቁት? ወደኛ ያስመጣውትስ ጉዳይ ምንድነው? ያው እናንተ ግኝታችሁ የተሻለ ስለሆነ ብዙ ጊዜ ያው ወደ እናንተ ልመጣበት የቻልኩበት አንድ ችግር ገጥሞኝ ነው። እሱም ያው ጥርጣሬም ባይሆንም ነው የሚል ነገር ነው ያለኝ በራሴ በኩል እንደወሰድኩት እንዳየሁት ነገር ማለት ነው። እህቴ ታላቅ እህቴ አብረን አንድ አካባቢ ለብዙ አመት አብረን እንኖር ነበረ። ወልደናል ሁላችንም አብረን እንደ እህትም እንደ ጓደኛም እንደ እናትም ሆነን ተከባብረን ልጆቻችንን እያሳደግን ነበር። በአጋጣሚ ቤቶች ፈራረሱና ተለያየን። ከእህቶት ጋር ማለት ነው? ተለያየንና በርቀት ነው የምንገናኘው። ሁላችንም ያው ሩጦ አዳሪ ስለሆንን በርቀት ነው የምንገናኘው እንጂ እንደ ድሮ በቅርብ አንገናኝም። እንደ ድሮ የልብ ትርታችንን አንደማመጥም እና በአመት ከምናምን ቆይቼ ሲሄድ እህቴ በጣም ባሳዛኝ ሁኔታ ላይ ነው ያገኘኋት። እህቴን ከማግኘቴም ባሻገር እቤት ውስጥ የነበሩ ልጆቿ ያው አንድ ልጇ ወደ ውጭ ልከዋለች። አንድ ልጇ ደግሞ ትንሽ ወጣ ያለ ልጅ ሆኖባታል።
ባለቤቷ ሞቶ እሷ በቃ በችግር ብዙ ፈተና አይታ እነዚህ ልጆቿን አሳድጋለች። ያው እናት መከበር አለባት በሚለው እኔ ልጆቼ እናቴን አክብረውኝ ነው የምኖረውና የሷም ልጆች አክብረዋት እንደሚኖሩ የትናንትናው እይታዬ ዛሬ ላይ ግን ግኝቴ በጣም የሚያሳዝን ነው። እናትን ባንደበት ማመነጫጨቅ፣ እናትን ባንደበት መሳደብ፣ እናትን ማንቋሸሽ ሁኔታዎች ከልጇ ያየሁበት አግባብ አለ ማለት ነው። ሲቀጥል እህቴ ያው ብትቀበለውም ባትቀበለውም እህቴ አይኗ ፈሷል፣ 2 አይኗ ማለት ነው። እኔ አይኗ ሲፈስ በጣም ነው የደነገጥኩት። እኔ አይነ አካል ሳይጎላት ሙሉ አካል ሰርታ ሩጣ እንደምትኖር ነበር የማቅ። ግን በርቀት 1 ዓመት ስርቃት ዛሬ ላይ አይኗ ፈሶ 2ቱንም አይኗ ፈሶ አገኘኋት። ያ ይቅርታ ያርጉልኝና አንድ ሰፈር ነበር የምንኖረው። ከዛ ቤት ፈርሶብን ተለያየን ያሉኝ አይደል? ተለያየን። ታዲያ እርሶ እያሉ የእህቶት አይን ያይ ነበር ነው? ያይ ነበረ። እህቴ አይኗ ያያል። ገና ሩጣ ያልጠገበች ናት። ገና ብዙ መስራት የምትጠብቅ ናት፣ የሚጠበቅባት ናት። ሆኖም ግን እህቴ አይኗ ፈሶ አገኘኋት። ድንገት ነው የመጣሁት። ድንገት ስመጣ አይኗ ፈሷል። ምን ሆነሽ ነው ስላት እህቴ ያው ጥሩ መልስ ልትመልስልኝ አልቻለችም። እህቴ የምትለው አንዴ ስኳር ነው ትላለች፣ አንዴ ደግሞ ደም ግፊት ደም ብዛት ይዞ ነበር ትላለች። ግን ሁኔታዋን ሳያት እኔ ብዙ አልተመቸኝም፣ ወደ እናንተ ጋር ለመምጣት ተገድቻለሁኝ። ያንን ያስገደደኝ ሁኔታ የልጁ አንደበት የልጁ ሁኔታ ሳየው በቃ እህቴን በቃ የበሽታ አይደለም ወይ የስኳር ወይ የግፊት አይደለም፣ በቃ የሰው እጅ አለበት። አጠፋፉም ትክክል በቃ አጠፋፉ በጣም የሚያሳዝን አጠፋፍ ስለሆነ አይኗ የጠፋው እኔ በጣም ከማዘን የተነሳ ብዙ ነገሮችን እንድጠራጠር አድርጎኛል። በጣም ብዙ ነገሮችን ማለት ነው። ግን እህትሽ ነች አይደለ? እህቴ ናት። ያው ስልሽ ያው ልጅ እህቴ ናት። ቅርብ እንደሆናችሁም ነግረሽኛል። እና እንዴት አመት ሙሉ ስትቆዩ አይኗ እንደጠፋ አልነገረችሽም? ወይም ደግሞ እንዴት አላወቅሽም አንቺ ይሄንን ነገር? አልሰማሁም። አሁንም አጋጣሚዎችን ስመጣ ልትናገር ፈቃደኛ አይደለችም። አሁንም ጭምር ማለት ነው። ጥሩ መልስ አይደለም የምትመልስልኝ። ልጇም ጭምር እኔንም ለማንጓጠጥ የፈለገበት አግባብ አለ ማለት ነው። እኔንም ድንገት ሲያገኘኝ ዛሬ ነው ወይ ጠየቅሻት ወይ እንዲያርሻት ወይ ብሎ የማንጓጠጥ ከሷም ጋራ ያላት ትናንትና የነበረ የመልካም የእናትነት ግንኙነታቸው ዛሬ ላይ የለም። ልጁም ሳየው ብዙ በቃ ይሄ የዘመኑ በቃ ዱርዬ መና ሆኖባታልና እኔ ጥርጣሬ እንደውም ቅርታ አድርግልኝና ዛሬ ጊዜው ጥሩ ያለንበት ዘመን ልጅ እናቱን እየገደለ ያለበት ዘመን ስለሆነ ብዙ ነገሮችን እየሰማን በሚዲያም በተግባርም እያየንበት ያለንበት አግባብ ስለሆነ እኔ በአንድም በሌላም ልጁን ነው ትንሽ የጠረጠርኩትና እናንተ ቶሎ ተደራሽ ስለሆናችሁ እናንተ ይህንን ጉዳይ በአፋጣኝ እውነታውን ነገር መርምራችሁ በቅርብ ርቀት እንድታሳውቁኝ ነው ወደ እናንተ ጋር እንድመጣ ተገደድኩት። አዎ በእርግጥ ልክ ነውና ዘመኑ በጣም ከፍቷል ከሚታሰብ በላይ። እኛ ሁላ መስማት ማንፈልጋቸውን ነገሮች ዘግናኝ ድርጊት ነውና እየተመለከተን እየሰማን ያለ ነው። ግን ደግሞ ወንጀልን ማጋለጥ ደግሞ ግዴታ ነው። አነፍንፈን ከየተደበቀው ነገር ምን እንደሆነ ከጫፍ ድረስ ሄደን ማውጣት ማጋለጥ ግዴታችን ነውና ምንድነው ትንሽ እንትን ያለኝ የእሳቸው ባለቤት የለም ወይም ደግሞ የልጆቹ አባት የለም፣ ሞቶባታል። አዎ ብቻዋን ነው የምታሳድገው። ለረጅም ዓመት ብቻዋን ነው እያሳደገች ያለች። ጎበዝ ታታሪ ናት። እንዴት ሆና እንዳሳደገቻቸው እኔ ነኝ የማውቀው፣ እንዴት ሆና እንዳሳደገቻቸው። ዛሬ ላይ አንዱ ልጇ መልካም ልጇ ውጭ ሄዷል። ዛሬ እየረዳት ያለበት ዘመን ላይ እንግዲህ ወይም እሱ በሚረዳው ማምጭም አታምጭም ሊሆንም ይችላል፣ አላውቅም እኔ ሁኔታውን ማለት ነው። አሁን ላይ እኔ በቃ የቤት ስራ ሆኖብኛል፣ እንቅልፍ አጥቼባታለሁ ማለት ነው። ስለዚህ ከኔ አሁን ላይ ዘመኑ ጥሩ ስላልሆነ ይሄ ልጅ ሁኔታውን ሳየው አለባበሱ፣ ቃላቱ፣ ምንም ሳየው እኔ አልተመቸኝም። ስላልተመቸኝ እስቲ እናንተ ርቀት ሄዳችሁ መርምራችሁ ስለምታወጡ ብዙ ችግሮችን ብዙ ግኝቶችን እያቀረባችሁ ብዙ ስራዎችን እየሰራችሁ ስለሆነ ይሄንን ነገር እናንተ
ባለቤቱ ናችሁ ሰርታችሁ እውነታው ነገር እንዲወጣልኝ ነው የምፈልገውና የእናቴ ልጅ እህቴ ናት። አካለ ጎዶሎ አይደለችም። እኔ ሳቃት አካለ ሙሉ ናት። ብዙ አመት አብረን ኖረናል። አሁን በጊዜው ያው ታውቁታላችሁ የሀገራችንን ሁኔታ በቤት መፍረስ ነው የተራራቅ ነው። ስንራራቅም ሁላችንም ሩጥ አዳሪ ነን። እኔም ሩጭ አዳሪ ነኝ። ልጆች እናት ነኝ። ልጆቼን ሩጬ ወደዛም ወደዚህም ብዬ ነው ልጆቼን የማሳድገውና ጊዜ ስለሌለኝ እህቴን ለትናንትናው በቅርብ አላያትም በርቀት ነው። አሁንም እንደው እስቲ ስትናፍቀኝ እስቲ ልያት ብዬ እንደው ድንገት ነው በቃ የመጣሁት። ስመጣ እሷን በቃ ተጎድታለች። ይሄንን ነገር ምንም አልሰማውኝም። ማንምም የነገረኝም የለም። በቃ እኔ ግን ሰላሜን አጣሁ። እስቲ እህቴ ናፍቀችኝ ልያት ብዬ ዱብዳ ነው የመጣሁት። ስመጣ ግን እኔንም አንቋሸሸኝ፣ ሰደበኝ። ዛሬ ነው የሚመጣው፣ ዛሬ ነው የሚጠየቀው እህት ተብዬዋ እያለ ብዙ ነገሮች የቲቢት ቃላቶችን አሳረፈብኝ። ስለዚህ ገና ከገባውም ጀምሬ በቃ ትኩረቴና ሁኔታዬ ለሱ አልተመቸኝም እና አሁንም ጥርጣሬ አሁንም ነገም ከነገ ወዲያ ጥርጣሬ እሱ ነው። በቃ ከሱ ውጭ አይሆንም። ያው ልጆቻችን በአሁን ሰዓት የምናይ ነው ባጉል ሱስ ባደንዛዥ ሱስ እንትን እያሉ ዛሬ እናትነትን እየረሱ አባትነትን እየረሱ እህትነትን እየረሱ ያው እየሰማችሁ ነው እያያችሁ ነው። በሚዲያ እያየን ነው አይደለ? ዛሬ እና ልጅ እናቱን እያረደ አባት ልጁን እየደፈረ ያለበት ዘመን ስለሆነ ይሄ ትልቅ ጥርጣሬ ስላለኝ እኔ ወደ እናንተ ጋር እንድመጣ ተገድጃለሁኝ። አፈላልጌ በማግኘቴ በጣም ተደስቻለሁኝ። እውነታው ደግሞ ይወጣል ብዬ ጠብቃለሁኝ። ያው ግዴታ ነው እውነታውን ማጋለጥ። እኛም በራሳችን የምንሄድባቸው መንገዶች አሉ፣ እናጣራለን። ግን ምንድነው ይሄ ያሉኝ ልጅ የእሳቸው ልጅ ምንድነው የሚሰራው ወይም የሚሰራውን ስራ ያውቃሉ? እሺ ያው ስራ በፊት እኔ እዛው ያለሁኝ ይሄ የባጃጅ ማህበር ተደራጅተው ይሰራ ነበረ። እዛ ላይ ያው ብዙም ገቢ ባይኖረው ራሱን ችሎ ባይወጣም የራሱን ህይወት ባይመራም እሷ ጋር ሆኖ ማህበር ተደራጅቶ ይሰራ ነበረ። ባጃጅ ነበር ባጃጅ ላይ ባጃጅ ላይ ይሰራ ነበረ እና ወንድሙ በመሄዱ ግን በጣም ይበሳጭ ነበረ። በቃ ይናደድ ነበረ። ሰው የእናቱ ልጅ ሄዶ የተሻለ ህይወት ሲለወጥ ደስ ሊለው ይገባል አይደለ? እሱ ግን በጣም ይበሳጭ ነበረ፣ በጣም ይናደድ ነበረ። እኔ ሐሳቡ ምን እንደሆነ ባላውቀውም ማለት ነው። ከዛ በኋላ ነው እንግዲህ ያን ስራ እየሰራ ያለ አሁን ነው እንግዲህ እኔ ባህሪውም ደህና እንደነበረ ነው የማውቀው። አሁን ላይ ግን ሳየው አለባበሱ፣ ሁኔታው፣ ምኑም በቃ ምንም በቃ የተሻለ ነገር አላየሁበትም እና እኔ ብቻዋን ናት፣ ማንም የለ ግቢ ውስጥ። እኔ ከሱ ውጭ ማንም ልክ ነሽ። አዎ በእርግጥ ነገሩ ያጠራጥራልና ግን ምናልባት የምታውቂ ከሆነ ወደ ውጪ ወጥቷል ያልሽኝ ልጅ ወይም የእሳቸው ልጅ እንዴት ነው የወጣው? እድል መጥቶለት ነው ወይስ እሳቸው ናቸው የላኩት ወደ ውጪ? አዎ እሷ ያው ባልየው ደህና ቦታ ነበር የሚሰራው፣ የተሻለ ስራ ይሰራ ነበር፣ የተሻለ ደሞዝም ነበረው እና አገልግሎቱም ጥረታውም አሁን ላይ የተሻለ ነገር አለው ማለት ነው። አገልግሎቱን ያው ወዲያው ነው የሰጧት፣ የተሻለ ብር ሰጥተዋታል፣ ደህና ብር ሰጥተዋታል። አባትየው የሰራበትን አገልግሎት ያው አገልግሎት ተሰጥቶት ጥረታ ደግሞ ያው ትንሽ በየወሩ ታገኛለች ማለት ነው። እንደ አገልግሎቱም ባይሆን ትንሽ ታገኛለች። ይሄኛው ግን አገልግሎቱን አንዴ ሲሰጧት ምንድነው ያደረገችው? ለዚህኛው ባጃጅ እንዲሰራ ማህበር ውስጥ አስገባች። ይሄኛውን ደግሞ ወደ ውጭ ላከች። ምንድነው ያን ወደ ውጭ በመላኳ ይሄኛው ልጅ ጥሩ ስሜት የለውም ነበር። በቃ ዋናው ማለት ነው ዋናው ይቀና ነበረ። የእናቱን ልጅ ወንድሙን በመልካም ነገር አልነበረም የሚያየው። እሷንም ጥሩ መልስ አይመልስላትም ነበር። ያ ልጅሽ ነበር እያለ የሚያንጓጥጥ ያ ልጅሽ እያለ እሷንም ቤት ውስጥ ያንገላታት ነበረ እኔ እያለው ማለት ነው። እና ደስተኛ አልነበረም። እሷ ግን ያው ሁለቱን መላክ ስላልቻለች አንዱን ልካ ሰርቶ የተሻለ ነገር ይዞ መጥቶ ለመለወጥ ነው የሷ ሐሳብ። በዚህ ሂደት ነበረ የነበሩት። ያው እኔም በኋላ ርቄ ሄድኩኝ።
ያ ነበር አኗኗራችንና መልካም እናት እንደነበረች ለኔም መልካም እህት እንደነበረች ጥሩ እንደነበረች እሷን እናት እኔንም አሳድጋኝ ወደ ቁም ነገሩ የገባሁትና ትዳር የሚያስኩት ህይወትም የመራሁት በሷ ላይ ነው። ስለዚህ ለልጆቿ ደግሞ ብዙ ርቀት ሄዳለች። ግን ሆኖም ግን ያው ከብስል ጥሬ ከስንዴ እንክርዳድ እንደሚወጣው ልክ ነው። አንድ ልጅ እንግዲህ ያው እኔ ተጠራጠርኩት ካየሁት ሁኔታ ካለው እኔ እንግዲህ ሰላም አላለኝም። በአመቴ ስመጣ ሰላም አላለኝም። የእህቴ ልጅ ነው። የእህት ልጅ ማለት የራስ ልጅ ነው። በትክክል ስገባ በጣም ነው የሰደበኝ፣ በጣም ነው ያንጓጠጠኝ። ዛሬ ነው የምትመጣው፣ ዛሬ ዘምር ተብዬ እህት ተብዬ እያለ ነው ያንጓጠጠኝና እሷን ያው ልጇን ከበር ለማድረግ እናት አይደለች ለመደበቅ ውስጧ ብዙ ነገር እያለ አፏ ግን አጋልጣ ለመስጠት አልቻለች እና አሞኝ ነው ስትል ግን አሞኝ ስትል አንዴ ስኳር ትላለች፣ አንዴ ግፊት ትላለች። እኔም ጥርጣሬ ውስጥ አንዱም የከተተኝ እሱ ነው። አንዱ ነው ሰው እኮ እውነት አንድ ነው አይደል እንዴ? እውነት የለም እዛ ጋር ያገኘሁት ነገር ያ ነገር ነው ያጠራጠረኝ። ስኳር ያጠፋል፣ አዎ ያጠፋል። ግፊት የሆነ ነገር እንትን ይላል፣ ለዚህ ግን ባያደርግም ፓራላይዝ ምናምን ሰዎች ሲሆኑ እናያለን መቼም። ከዚህ በፊት እንደዚህ ተጓዳኝ በሽታ ነበረባቸው? አሁን ነው ከምትለኝ አሁን ነው። እኔ ጤነኛ ሁና ስትንቀሳቀስ አብረን ስንወጣ አብረን ስንገባ ስንበላ ስንጠጣ ስትስቅ ስትደሰት ከባሏ ሐዘን ውጭ ልጅ ከማሳደግ ውጭ ሰላም እንደምትኖር ነው። ምንም አይነት በሽታ የለባትም። እንግዲህ አሁን በሽታውም ብትልም በሱ የመጣ ነው፣ በልዚሁ በአንድ ልጇ የመጣ ነው ብዬ ነው የምገምተው። ስኳሩን ቢመጣ ግፊቱን ቢመጣ እኔ በሱ ነው። ለምን ሁኔታውን ቆመናውን ስላየሁት በሱ ነው። ከሱ ውጭ ምንም ለበሽታ የሚያደረጋት ብዬ የምገምተው እሱ ነው። ስትናደር ስትቃጠል ብቻዋን አወይ የምትለው ሰው የላት፣ የምታወያየው የላት፣ የምተነፍሰው የላት። ስለዚህ ውስጧን ድብን እያለች ለዚህ ከምትዳረግ ከሱ ውጭ አይሆንም። ልክ ነው። እንደዛም ሊሆን ይችላል፣ ጥርጣሬ አይከፋምና ግን ደግሞ እርሶና እህቶ አንድ አመት በተለያዩበት ጊዜ በስልክ ያወሩ ነበር እየተደዋወሉ ከእህቶት ጋር? ያው ስልክ ደውላለሁ ግን ብዙ ጊዜ አታነሳልኝም። አለማንሳቷም ነው ያስመጣው። እንጂ ዛሬ ጊዜው እኮ ቴክኖሎጂ ነው። ምን እንኳን አይደለም ሀገር ውስጥ ከሀገር ውጭ ያው እየተያየን እናወራ የለ እንዴ? ግን አላታነሳልኝም ስልክ። አለማንሳቷም እንደው ምንና ነው ብዬ በቃ ውስጤም ጥሩ አልነበርኩም። ተኝቼም ያቃዠኛል። ምን ይላል በቃ እህቴ አንድ እሷ ናት ያለችኝ፣ በታችን በላይም ሌላ ወንድም የለኝምና ለዛ ብዬ ነው በቃ እንደው ብድግ ብዬ እስቲ ብዬ ተነስቼ ስመጣ ይሄን ታሪክ ያየሁት። እርሶም እንግዲህ በጣም ጥሩ ሰው ስለሆኑ ነው። በዚህ ሰዓት ሰው ከፍቷል። እንደዚህ አይነት ሰው አይገኝም። የእህቶት ነገር አሳስቦት በመደወሉ በጣም ትልቅነቶትን ነው የሚያሳየው። ምክንያቱም አብዛኛው ሰው እኛ ደርሰን አጋለጥ ነው ወንጀል እንጂ ብዙ ያልተጋለጡ አሉ። ብዙ ጠቋሚ አተው ቤት ውስጥ የቀሩ ሰዎች አሉ። እርሱም ትልቅ ሰው ነው። ይሄን ነገር በመናገሩ እኛ ልናገኘው ምንችለው ፍንጭ ይኖራል፣ ብዙ ነገር ይኖራል። ያው እንደነገሩን ከሆነ እርሶ ከእህቶት ጋር እንደሚኖሩና እንዲኖሩ እንደነበርና ያው በቤት መፍረስ ምክንያት ተለያይተው ሲመጡ ያዩት ነገር የጠበቁት ነገር እንዳልነበር የእሳቸውም አይን መጥፋት እንዳሳሰቡት እና ደግሞ ልጃቸውም ወጣ ያለ ባህሪ ነው እንዳለው የነገሩና ልክ ኖት። እሳቸውም በርግጥ እንደነገሩን ከሆነ ሲጠይቋቸው መናገር አይፈልጉም መሰለኝ አይደለም? አልፈለገችም። እንደነገርኩህ እኮ በቃ አንዱን ትይዛለች አንዱን ትጥለዋለች። እሷ በቃ የልጅን ገበና ማውራት አልፈለገችም። ይሄ እኮ ነው በየቤቱ አባት ልጁን እየደፈረ እናት ዝም ትላለች አይደለ እንዴ? ልጅ እናቱን እየደፈረ እናት ዝም ትላለች። አገራችን ላይ ቤት ይፍጨው ጣራና ግርግዳ ይፍጨው ብዙ ነገር አለ። ስለዚህ እናት ስለሆነች ወይ ታሰርብኛል ወይ ይሆንብኛል ብላ ነው። ስለዚህ ካሁን እውነትን የሚያወጣ አምላክ ደግሞ እኔ እንዲያወጣላት ብዬ ሳሉል ሳላድር እናንተን ስለምከታተል ግኝታችሁ ጥሩ ስለሆነ ወደ እናንተ ጋር አደዋውዬ ምን ብዬ አፈላልጌ ያገኘኋችሁ እውነታን እንዲወጣልኝ ፈልጌ ነውና የሀገራችን ላይ ወንጀሎች በስተዋል፣ ብዙ ነገሮች በስተዋል እና ብዙ እውነታን እየሰራችሁ ነው ያላችሁት እና ያን እውነታን እኔንም እንድታገዱኝ እንድታግዙኝ
ፈልጌ ነው ወደ እናንተ ጋር የመጣሁት። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነው ይህች እናታችን የእህቷ ጉዳይ አሳስቧት ከአመት በኋላ ስትመጣ ያጋጠማት ነገር ትንሽ አስደንጋጭ ነበርና የእህቷ አይን መጥፋት እና ደግሞ ቤት ውስጥ ያለው የልጃቸው ጸባይ መለዋወጥ ግራ ገብቷት ወደኛ ልትመጣ ችላለች እና ይህች እናታችንን በጣም በጣም ከልብ እናመሰግናታለን። ምክንያቱም ይህች እናት ምን እየደረሰባት እንደሆነ ምን እየተፈጠረባት እንደሆነ አይታወቅም። ምክንያቱም እናት ይህንን ነገር ልትናገር አልፈለገችም። አይኗ በምን እንደጠፋ ሲጠየቁ የተለያየ ነገር እንደሚመልሱ ነው እና እህት እየነገረችን ያለችው እንግዲህ እኛ በራሳችን መንገድ ተጠቅመንም ነገሩን ምን እየሆነ እንዳለ ምን እየተፈጠረ እንዳለ ለማጣራት እንሞክራለን እና እንግዲህ ወይዘሮ ሰርካለም የእህቶትን ቤት ያውቁታል አይደለ? ስለዚህ እንግዲህ እኛም ነገሩን ለማጣራት ምን እየተፈጠረ የሚለውን ለመስማት መረጃ ማሰባሰብ አለብንና ወንጀልን ለማጋለጥ ስለዚህ ቀጥታ ወደ እናት ቤት የምናመራ ይሆናል ማለት ነው። እስቲ እንግዲህ እናትስ ምን ተፈጥሮቦት ነው እኛ ልንረዶት ነው የመጣ ነው ብለን ገብተን እስቲ ለማናገር እንሞክራለን። ፍቃደኛ ከሆኑ ወይም ደግሞ መረጃ ለመስጠት ፍቃደኛ ከሆኑ ለማዋራት እንሞክራለን። እንግዲህ ውድ ቤተሰቦቻችን እስከ ቪዲዮ መጨረሻ ድረስ ሐሳብ አስተያየቶቻችን ኮሜንት ላይ እየጻፋችሁ አብራችሁን እንድትሆኑ እናንተም የጠረጠራችሁት ያሰባችሁት ነገር ካለ ኮሜንት ላይ እንድታስቀምጡልኝ እጠይቃለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ገመድ አለው። እሺ ና ገባ። ተከተለኝ ካሜራማን። እዚህ ነው የሚኖሩት እሳቸው? እዚህ ነው የምትኖረው። ልጃቸውም እዚሁ ነው ያለው? እዚሁ ነው ያለው። እንግዲህ እዚሁ ነው። ያው እስቲ እንግዲህ ውስጥ ገብተን እንግዲህ ያለውን ነገር ለማጣራት እንሞክራለን ነው እኔ ነኝ። እንዴት ነሽ? ሰላም ነሽ? ሰላም መጣ። እንዴት ነሽ? ደህና ነኝ። እንደው በቃ እንዲሆንሽ እና ቀረሽ። አቤት ካሜራማን ገባ። ተከተል። እንግዶች ይዤ መጥቼ ነው። ምን እንግዶች ይዤ መጥቼ ነው? የምን እንግዳ ነው ይዘሽብኝ የመጣሽው? ያንቺ ደህንነት ያው እንግዲህ መቼስ ያንቺ እንዲህ መሆን ያንቺ እንዲህ መበላሸት አሳስቦኝ። ማን አዘዘሽና ማን አዘዘሽ? እኔ አዘዝኩሽ እንዴ? በቃ ይዤ መጣሁኝ። ለምንድን ነው ይዘሽብኝ የመጣሽው? አይ አንቺ ደግሞ እንግዲህ ለአንቺ ደህንነት ነው ብዬሻለሁ። ይዣቸው የመጣሁት እነዚህን ሰዎች ያው በብዙ ስራዎች ይሰራሉ፣ ብዙ ነገር ያጋልጣሉ፣ ብዙ ነገር እህቴ የሆንሽውን የእናቴ ልጅ ነገሮችን ሁሉ ይፋ አውጫቸው፣ ግልጽ አድርጊያቸው። ግድ የለሽም ከአንቺና ከአንቺ በላይ የሚሆን ምንም ነገር የለም የእናቴ ልጅ እህቴ። ምንድን ነው የምገልጸው? እንደው ይኸውልሽ እህቴ አንዴ ስኳር ትይኛለሽ፣ አንዴ ግፊት ትይኛለሽ፣ አንዴ እድሜ ትይኛለሽ። አንቺ እንደው ሰው ይፍረደኝ፣ ወላድ ይፍረደኝ፣ እኔ ሰው ይፍረደኝ። አሁን አንቺ እድሜ ነው በቃ እድሜ ነው። ታዲያ እድሜ ቀላል ነው? ግድ የለሽም እህቴ። የኔ እድሜ እኮ ቀላል አይደለም። እንደ ቀላል እንዳየሽው ግን አላውቅም። ግድ የለሽም እድሜሽ አይደለም። እኔ ጤነኛ እንደሆንሽ ሰርተሽ ሩጠሽ እንደምትኖሪ፣ እንደምትበይ፣ እንደምትጠጪ፣ ድንጋይ እንደምትፈነቂ ነው የማውቀው እንጂ እኔ በአንድ አመት ውስጥ ለውጥ እንደዚህ ሆነሽ አገኝሻለሁ ብዬ በፍጹም አስቤሻለሁ። እናቴ ልክ ነው። እንግዲህ እህቶት በጣም የእርሶ ጉዳይ አሳስቦታል። ከዚህ በፊት አብረው ከእርሶ ጋር እንደነበረች ነግራን ነበር። ብዙ ነገር አጫውታናለች። ብዙ ነገር አሳልፈናል። በትክክል ነው። እና የደረሰ ምን ሆኖ ነው እስቲ እናቴ ንገሩኝ። አይኖት በምንድን ነው የጠፋው? ለምንድን ነው ቤት ሊቀመጡ የቻሉት? እኔ በቃ ያው ሰራ ነበረ። አሁን አይኔ ተጻፈ። እንግዲህ የጠፋው ደግሞ ምክንያት ደግሞ ያው ደም ብዛትም አለብኝ፣ ስኳርም አለብኝ ተጨማሪ። በቃ በዛ ምክንያት ይመስለኛል እንግዲህ አይኔ ሁለቱም አይኔ አንድ ጊዜ
ጠፋ በቃ። እርግጠኛ ነዎት እናቴ? እርግጠኛ ባልሆነ ይናገራል እንዴ ልጄ? ምን ሆነ ነው የምታስጨንቀኝ? ለምን ታስጨንቁኛላችሁ? ልክ ነዎት። በርግጥ ከመሚ በላይ እኮ እናንተ ደግሞ እያስጨነቃችሁኝ ነው። እህቶት ደግሞ እንደነገረችን ከሆነ ማን እንዳዘዛት አላውቅም፣ ማን እንዳዘዘሽ አላውቅም። ከዚህ በፊት የነበሩበት ሁኔታ በጣም ጥሩ እንደነበር፣ የሚንቀሳቀሱ ሰው እንደነበሩ፣ ስራዎትን ሰርተው እንደሚገቡ ነበረ እኛም የሰማነው። እውነት ነው። በአጋጣሚ እንደዚህ እሷም ቤት ድረስ መጣ እህቴ ልይ ብዬ ስመጣ ያጋጠመኝ ነገር ትንሽ ተለየብኝ ብላ ነውና ነገሩን ለኛ አጫውታ የመጣችን። እናቴ ያለ ነገር ካለ ምንም አያስቡ፣ እኛ ለህግ የቆመች ለፍትህ የቆመን ሰዎች ነን፣ አያስቡ እናቴ፣ የደረሰቦት ችግር ካለ እንዲህ ነው ብለው ይንገሩን እናቴ። እኛ ለሌላ ለምንም አላማ አልመጣንም። ምንድነው እንደዚህ ኩስ የሚያረጉት? ምንድነው በአንዴ ነገሮችንስ እንደዚህ የለዋወጣቸው ነገር? በቃ ጨላለመብኝ። እንግዲህ እኔ ምን አደርጋለሁ? እግዚአብሔር የሰጠኝ አይን እንግዲህ ሰራሁበት፣ ምን አልኩበት። እንግዲህ አሁን በዚህ በበሽታው ምክንያት ይመስለኛል። በቃ እኔ በቃ ጨቅጭቁኝ። በቃ ለምን ትጨቀጭቁኛላችሁ? ወደ ህክምና እሱ አይደለም እና ምንድነው ታዲያ? አንቺ አሁን ምንድነው ብለሽ ታስቢያለሽ? አሁንም ይኸውልሽ ውጭም ጠላት ካለሽ እኔ ምን ጠላት የለኝም። ዛሬ ያው ጊዜውም ጥሩ አይደለም። ልንገርሽ ይኸውልሽ እህቴ፣ አንቺ አሁን ራሱ አመት ሙሉ ተቀምጠሽ ዛሬ እህቴ ብለሽ ብትመጪ እኔ መጣ ያው ሩጧ ዳሬ ልጆች እናት አይደለሁኝ ርቄ ሄድኩኝ። አይቻላምሽም አይተሻታኝኝም ነበረ። አሁን ግን የሩጫ የእንጀራ ጉዳይ ታውቂዋለሽ አይደል እንዴ? ልጆች አሳዳጊ ናቸው አይደል? አንድ እህቴ ነሽ። አሁንም ቅዠቱ ምንም አላስቀምጠኝ አለኝ። አሁንም ቢሆን እኮ እሳቸው እዚህ ድረስ የመጡት የእርሶ ጉዳይ አሳስቦኝ ነው። በጣም እህቴ ያለችበት ጉዳይ መጥፎ ነው፣ ያለችበት ጉዳይ ጥሩ አይደለም ብለው ነው እዚህ ድረስ የመጣ ነው። ህግ በላይ ነው፣ ህግ በላይ ነው። በትክክል አይኖት ሲጠፋ ወደ ሐኪም ቤት አልሄዱም እናቴ? አልሄድኩም። ለምን? በቃ ጠፋ፣ ተቀመጥኩ አርፌ። ይሄ ነገር እኮ አያይዞ አይነን ያህል ነገር ጥፍት ሲል ቤትስ ቁጭ ለነገሩስ ማን ይወስድሻል? ለነገሩ ያ ልጅሽ ነበረ ጥሩ ልጅ ውጭ ሄደው፣ ሌላማ ማን ይወስድሻል? እሱ ነበረ። አዎ ከልጆት ጋር ነው የሚኖሩት እናቴ? እኔ አሁን ከልጄ ጋር ነው የምኖረው። ልጆት የት ሄዶ ነው ታዲያ? አሁን እኔ ምን አውቃለሁ። ወጣ ብሎ ነው። ወጣ ብሎ ነው? ወጣ ብሎ ነው። ያው ይመጣል። ታዲያ እሱ አይንከባከቦትም? እንከባከበኛል። ለምን አይንከባከበኝም? እኔ እናቱ አይደለሁ እንዴ? እኔ እናቱን ያልተከባከበ ማን እኔን እንከባከባለሁ? አይ ሳይሆን አይኖት ጠፍቶ መቀመጡ በጣም የሚያሳስብ ነገር ነው። ምክንያቱም ተያይዞ ሊያመጣቸው የሚችሉት ብዙ በሽታዎች አሉ። ወደ ህክምና ቦታ ሄደው ማድረግ የነበረበት ክትትል ነበር፣ ግን ደግሞ እሱን እንዳላደረጉ ነው እየነገሩን ያሉት። አላደረኩኝም። አዎ ባዶ ቤት እንደው ለሰሚውም ግራ የሚሆን እኮ ነው፣ ለሚያዩሽም ለሚሰማውም ግራ ነው። ልጆት ምንድን ነው የሚሰራው እናቴ? ልጄ ባጃጅ ነበር የሚሰራው። አሁን ባጃጁን ትቶታል መሰለኝ። ያው ግብት ውጥት ነው የሚለው እንግዲህ ቤትም ግብት ውጥት እያለ ነው የማየው። ስራውን ትቶታል። አሁን ለምን ተው? እኔ እንጃ ለምን እንደተውም ራሱን እናውቃለን ብለው ነው። ታዲያ አሁን ማን ነው እርዳታ የሚያደርግልዎት? ማን ነው ምግብ የሚሰራልዎት? ማን ነው አስቤዛ ምናምን የሚያደርገው? እስቲ ንገሩኝ እናቴ። ማን ነው እያገዙት ያለው በአሁን ሰዓት? ያው በአሁን ሰዓት ማን ያገዘኛል? ያው ልጄ ውጭ የወጣው ልጅ አለኝ። እሱ ያው ይልክልኛል ትንሽ። ውጭ ሌላ ልጅ አለዎት? አዎ ልጅ አለኝ። የእሱ ታላቅ አለኝ። እንዴት አይነት ልጅ መሰለ ብታይ፣ የተባረከ ብሩክ ልጅ። ታዲያ እሱ የሚልከውን ገንዘብ እንዴት ነው የሚቀበሉት እርሶ? ያው የሄድኩ ከልጄ ጋር እንቀበላለን አብረን ከዚህ ቤት ውስጥ ካለው ልጄ ጋር እሱ ጋር ይችላል። ቤት ውስጥ ያለው ልጅ አሁን መምጣት አይችልም? እንጃ ይችላል፣ ያው ይመጣል። አዎ እናቴ እንግዲህ እርሶ ያሉበትን ሁኔታ ቢነግሩን እኛ በጣም ነው ደስ የሚለን። ምክንያቱም እኛ እኔ አታስጨንቀኝ አይደለም ከነገሩን ነገር አንፃር ሐኪም ቤት አለመሄዱ ምን ሆናል? እናት የለህም እንዴ ልጄ? እናት ለምን ታስጨንቀኛለህ? እናት ስላለኝ ነው እኔም እንደዚህ ቁጭ ብዬ እርሶን እየጠየቅኩት ያለሁት። ምን ትጠይቀኛለህ? እኔም የእናትነት እንትኑ ስለሚገባኝ ነው። እናት አለኝ። በቃ ከገባክ በቃ አሁን እኔ ስንት
አይነት በሽታ አለብኝ እኔ ያለብኝ ሰው ነኝ። በዛ ላይ ብርሃኔንም አጥቼ ቁጭ ብያለሁ። ታዲያ እናቴ እኔ እኮ እያልኩ ያለሁት የሁሉ በሽታ አንተ ጭቅጭቅ ደግሞ ሌላ በሽታ ሆነብኝ እኮ ልጅ አይደለም እናቴ። እኔ ለመጨቃጨቅ ሳይሆን ያግዝሽ ነው ጭቅጭቅ ለማገዝ ነው። ለማገዝ ነው። ታይ ረፊ እኛ እዚህ ጋር አንቺ ነሽ እንዲህ አይነት ጉድ ውስጥ የምትጨምሪ። ምንም ጉድ ውስጥ አልከተትኩሽ። ምንድነው እኔ አሁን ጭቅጭቃ ምንድነው? ምን ነው? ምን አደረኩሽ? ምን በደልኩሽ? እዛው እንደቀረሽ በቀረሽ ነው። አሁን ዋት መጭብኝ እናቴ እንዲህ አይናደዱ። እርሶ እህቴ ብላን የመጣችሁ እሷ እኛ ድረስ የመጣችሁ እኮ የእርሶ ጉዳይ አሳስቧት ነው። ከዚህ በፊትም ደግሞ እንዲህ እንዳልነበሩ ነግራናለች አይደለ? ምንድነው ጸባዮትን የቀያየረው ታዲያ? ምንድነው እንዲስ እንዲነጫነጩ ምክንያት ይሆናል? እናቴ ውስጧማ የሆነ ችግር አለ፣ የሆነ ጉዳት አለ። ምንም አይፈሩ። እህቴ ተጎድታለች። ሰው መጥቶ ሰው በልቶ ሰው የሚጠግብ አይመስላት፣ መሳቅ መጫወት ነበረ። አሁን ያ የለም፣ ያ ውስጧ ሁሉ በቃ የለም። ሌላ ሰው ሆናለች። እባክዎትን የእህቶትንም ልፋት መና ያርጉት። ለእርሶ ብሎ ነው። ከአመት በፊት ጀምሮ ሲደውሉሎትም ስልክ እንደማያነሱ እንደነበር ነግራናለች አይደል? ድንገት ነው ደብዛው ሲጠፋባት ነው እህቴ ምን ሆነች እህቴ የደረሰች ብላ የመጣችው። መጣው አሁን ስመጣም እኮ ይኸውልሽ በፊት እኮ እዚህ ሆነሽ እኮ አታምኘኝም ነበር አይደል እንዴ? አታምኘኝም ነበር። አሁን ብቅ ጥልቅ እያልሽ ነበር መጠይቀኝ። አሁን ምን ተፈጠረ? ያው ሩጧ አዳሪ ነኝ ነገርኩሽ፣ የልጆች እናት ነኝ አልኩኝ። አሁን ደግሞ ይኸውልሽ እህቴ ስመጣ አንቺም ፊትሽ ጥሩ አይደለም፣ ልጅሽም ጥሩ አይደለም የመለሰልኝ። ሰምተሻል አይደለ? በቀደም አይተሽው የለ ምን እንዳለኝ ሰምተሽው የለ? እንዴት አድርጌ ለፍቼ እንዳሳደኩት ታውቂልኝ እንዴ? አውቃለሁ። እና ምን ሆነሽ ነው ታዲያ አይተሽው የለ እንዴት እንደሆነ? ሲሰድበኝ ሰምተሽ የለ? ሲሰድበኝ ሰምተሻል። ምን ሆነ የሰደበሽ? አልሰደበሽ። ምንም አልተሳደበም። አንቺ ልጅ አለሽ አይደል እንዴ? ልጄን ደግሞ ምን ልታደርጊ ነው? አይ ተይው እሱን እንኳን። ልጆት ለምንድን ነው እህቶት ላይ እንደዚህ ባህሪው የተቀየረው? እሷ መታታይሽም ወይ መታጠይቅሽም ወይ እያለ በጣም ይበሳጭ ነበር። እሷ በተደጋጋሚ ስትደውል እኮ ስልክ እንደማያነሳላት እርሱም እንደማይመልሱ ነገራናለች። አንመልስም አናነሳም ብለን ነው። ለምን ማለት ጥሩ ነው። ለምን መሰለክ እዚህ ያለች በጣም ነበር የምትጠይቀኝ። አታምነኝም ራሱ አታምነኝም። ስለ እውነት ነው የምነግርህ። ልክ ነው። ወዳ እንዳልሆነ እኮ ነግራናለች። ታየኛለች፣ ተጫውታ ምን ጠጥታ ምን ብላ እንዴት እንዲሆነ እንደኖርን ታውቃለች አይደል? ስንት ዓመት ነው አብረን የኖርነው። አሁን ቤት ቀይራ ስትሄድ ባህሪዋ ለምን ተቀየረ? ለምንስ መታ አትጠይቀኝም? እኔ እህቷ አይደለም? እኔ አንድ እህቷ እኮ ነኝ። እንደናጡት እኮ ሁለት ነን እኮ። ልክ ነው እኮ። ስለዚህ ቤቱንም ቢሆን ግን ያው ብዬ ነው ስልኩ ነው የማላነሳው። ግን ደግሞ እኮ ቤቱንም ቢሆን ፈልጋ እንዳልቀየረች ፈርሶባት እንደሄደች ነግራናለች። ያው የእንጀራ ጉዳይ እሷም ቢሆን ልጆች እንዳሏት ያውቃሉ አይደለ? ስለዚህ የእንጀራ ጉዳይ ሲያሯሩጣት የልጆቿ ጉዳይ ሲያሯሩጣትና እርሱን ችላ በዛ ምክንያት እንዳለች ነግራናለች። የኔ ውለታ እንደዚህ አልነበረም። እውነት ነው። እንዴት አድርጌ እንዳሳደግኩት ርቄ ሄድኩኝ። ጠረፍ ነው ወስዶ የወረወሩኝ፣ ጠረፍ ነው። ምን ላድርግ? የትና የት ነው ትራንስፖርቱ፣ መንገዱ፣ መምጣቱ፣ መሄዱ ራሱ። አንቺ ስልክ ብታነሽልኝ ምን ነበረ? እንደው ያለሽን ችግር ይሄ ነው ብትይኝ ኑሮ እኔስ እንደው ባንቺ ያስጨክነኝ ነበረ። ባንቺ ያስጨክነኝ። አሁንም እንቅልፍ አልወስደኝ ብሎ ተቸግሬ ነው የመጣሁት። ተቀየሚ እንዲህ ኮንኩ። በኋላ ምኑን አውቄው ነው የምትቀየሚኝ? እኔን ምኑን አውቄው? ምን ሰምቼው እንዲህ መሆንሽን ምኑን አውቄው? ለእኔ አሁን ዱብዳን የሆነብኝ አሁን ሰላሜን ነው የነሳኝ። በቃ እንግዲህ መተውኝ። እንግዲህ ይኸው እንደዚህ ሆኜ ቁጭ ብያለሁ። እንግዲህ በቃ አይ እናቴ ልጅ፣ አይ እህቴ፣ አይ እባክዎትን እናቴ፣ አሁን እንደዚህ መሆኑ እኮ ምንም የሚፈጥረው ነገር አይድልሽ እንደው እርሶ ምናልባት አይኑ የሚበራበትም እድል እኮ ሊኖር ይችላል። ወደ ሐኪም ቤት ቢሄዱ የጠፋ አይን እንዴት ነው የሚበራው? አንዴ እናቴ፣ በአሁን ሰዓት ዘመኑ ረቋል፣ ብዙ ቴክኖሎጂ መጥቷል። እናቴ ምን ብሎ ይበራል? እስቲ ያው ይሄ አይን ምን ብሎ ይበራል? ወደ ሕክምና ቦታ ሳይሄዱ እንዴት ይሄንን ሊያረጋግጡ ይችላሉ? እባክዎትን አሁንም ቢሆን በድጋሚ ልጠይቆት። ምንድን ነው የምጠይቀው? ልጅ እባክህን አትጨቅጭቀኝ። የተፈጠረ ነገር ካለ ይኸውልሽ ሰው እኮ በሽታውን ሲናገር ነው መድኃኒት የሚያገኘው አይደል እንዴ? ሐኪም ቤት ሄደን እኮ በሽታችንን ስንናገር መድኃኒት እናገኛለን አይደል እንዴ? ሐኪም እኮ ዝም ብሎ መድኃኒት አያዝልንም። አሁንም አንቺ ሰው መቶሽም ከሆነ ሌላም ችግር እንደሆነ ስትወጪ መቼም እዚህ ብቻሽን ሲያዩሽ
ዘመድ አልባ ናት ብለው የሆነ ችግር ገጥሞሽ ከሆነ ልጅ አለ አይደል እንዲያጠገቢ ማን ይመታኛል? አይ ምን አሁን ዘመን ልጅስ ቢሆን ያው ዘመን ልጅስ ቢሆን እንግዳስ እኔስ እህቴ የእናቴ ልጅ እፈለሽ እንደተቀየምሽ እዛው ጥልት አድርጊኝ። እኔ እንደውም ከልጅሽ ራስ አልወርድ እዴ በስመ አብ ቅዱስ አሐዱ አምላክ። አዎ እናቴ እኔ አሁን ጥርጣሬ እንደውም እንደዛ ነው። ልጆች ወልደሻል፣ አንቺም ልጅ አለሽ። እኔ ደግሞ አሁን አጠገቤ ያለው አንድ ልጅ ነው። እንዴት ምን ያረጋታል ብለሽ ምን ያረጋታል ብለሽ አይ እንግዳማ እንዴት ሲያንጓጥጥሽ አይቻለሁ። አይ በልጄ ሳትምጪ አንድ ልጅ አትምጪ። እኔ እንደሚያረግሽ አይቻለሁ። እንዳንቆራረጥ እስከ መጨረሻው እውነቴን ነው የምልሽ። ለልጆች ጥላቻ ኖሯት ሳይሆን ወይም ደግሞ ልጆን ጠልታ እውነትን አውቄ ነው የሚሄደው። ልጆን ሲመልሱለት የነበረው መልስ ሰምታ ነው እንደዚህ ልትል የቻለችው። እኔንም ሰድቦኛል። ለምንድን ነው ልጆት እንደዚህ የሚያመናጭቁት? እሷንስ ለምን ሊያመናጭቃት ቻለ? ለምን አትጠይቅሽም? እህትሽ ከሆነች እህትሽ አይደለችም? እህትሽ ብትሆን ኖሮማ መታ ትጠይቅሽ ነበረ። እርሶ ላይ ሲጮህ ለምንድን ነው? እርሶ ላይም እንደሚጮህ ለምን ጮህ? አንቺ ላይስ ለምንድን ነው? እኔን ተዋሽኛለሽ? ያው ልጆች ታያቸው የለ በቃ ፍንድት ስለሚሉ ነው። ምናልባት ቅድም እንደነገሩኝ ከሆነ ስኳር እንዳለቦት ነግረውኛል አይደለ? አዎ ተናግሬያለሁ። ታዲያ ለስኳር እስቲ የሚወስዱትን መድኃኒት ማየት ትችላለህ? አንተ ልጅ ግን ምን ሆነ ነው እባክህ ልጄ? ጥያቄ አንተ ራሱ ከየት የመጣኸው? ምንድነው አንቺ ራሱ ይዘሽብኝ የመጣሽው? እኔ እናቴ ለምንድን ነው? እኔ አሁን አንተ እርሶን ለማገዝ ነው የመጣሁት በእህቶ ጥቆማ ምክንያት። ምንድነው የምታግዘኝ? ምን ታግዘኛለህ? እስከ ዛሬ ድረስ ያላገዝከኝ ዛሬ ከየት መተህ ነው እኔን የምታግዘኝ? እኔ የውጭ ልጅ አለኝ፣ እሱ ያግዘኛል። እዚህም አለኝ ልጄ ያግዙኛል። በቃ እኔ እባክዎትን እናቴ ምን ታግዘኛለህ? እኔ ዛሬ ከየት እንዳጊዘሽብኝ እንደመጣሽ ማለት ነው። የህግ ሰው ነው አልኩሽ እኮ። የህግ ሰው እኔ ጋር ምን ይሰራል? እኔ ይኸውልሽ ውስጤ ጥሩ አይደለም፣ ውስጤ ተረበሸ አልኩሽ። አሁን አንቺ አንዴ ስኳር ትያለሽ፣ አንዴ ግፊት ትያለሽ። እሺ ህክምና ከሄድሽ መድኃኒቱን ስጭን አሳይን። ካልሆነ ግን እኔ አሁን አንደኛዬን በቃ እኔ መጣሁት አንቺን አንድ የሆነ ነገር አድርሼ ነው መሄድ ያለብኝ። መድኃኒት ከሌለ ህክምና ወስድሻለሁ። መድኃኒቱን አሳይ። የስኳሩም የግፊቱም ያልሽውን አሳይ። በቃ የለም አሁን። እንዴት የለም? ከታም ጨረስኩት። ወጥኩኝ ተወጋው። በቃ ጨርሻለሁ። የለኝም ዛሬ እና ምንም ነገር የለሽም? አዎ አሁን ልጄ ሲመጣ ይዞኝ ይሄዳል። ስለዚህ እኔ አሁን ልውሰድሽና ድጋሚ አስመርምርሽ። አትወስጂኝም? እውነት ነው እናቴ፣ ልክ ከሆነ በሽታ ካለቦት እኛም እኔ ልጄ ነው ባለንበት የሚወስደኝ። ምርመራ ማድረግ አለቦት። አይኖትንም ቢሆን መታየት አለቦት እናቴ። ይሄ ልክ አይደለም እየተደረገ ያለው ነገር። ምንድነው የምታየው? ቆይ እሺ የልጆቹ አባት ስለ ልጆቹ አባት ይንገሩኝ። የልጆቹ አባትማ ጥሩ አባት፣ ጥሩ መልካም አባት ነበረ። ልጆቹን እንዴት አድርጎ እንዳሳደጋቸው ደግሞ ታውቂያለሽ አይደለም እንዴ? እና እንዴት ደክሞ እንዴት አድርጎ እንዴት አሞላቆ እንዳሳደጋቸው ታውቂያለሽ። ዛሬ የልጅ አባት ሞተና እንዴት አድርጎ ይሄን ሁሉ ንብረት እኮ ጥሉላቸው ነው ሄደው እና ታዲያ አሁን ይኸውልሽ እህቴ በመስሪያ ቤት ራሱ እሱ ከሞተ በኋላ ራሱ በሱ ገንዘብ ነው ዛሬ እኔ ያንኛውን ልጅ ልልክ የቻልኩት ወደ ውጭ ልልክ የቻልኩት። እሱ ሲሞት አንሹራንስ ብለው ብዙ ብር ሰጡኝ። ያንን ብር ሲሰጡኝ ከማጠፋው ብዬ ወስጄ ልጄን ወደ ውጭ ላኩት። ዛሬ የላኩት ልጅ ነው ዛሬ ከውጭ የሚልክልኝ። እችም ጉርሳትን መበላትን መጠጣትን ለኔም ለልጄ የሚልክልን እሱ ነው። ውጭ ያለው ልጆት አይኖት እንደጠፋ ያውቃል? አያውቅም። አልነገርኩትም። ለምን አልነገርኩትም? እኔ ይሰማዋል ብዬ አልተናገርኩም። ልጆትም አልነገረው? አልነገርኩም። እናቴ እንግዲህ እየነገሩን ያለው ነገር በጣም ትንሽ አሳሳቢ በጣም አሳሳቢ የሆነ ነገር ነው። በጣም አሳሳቢ የሆነ ነገር ነው እየነገሩን ያለው። ላርግ ብለናው ልጆት አለማወቁ እስካሁን ህክምና አለመከታተሉ እናቴ በጣም ከምሎት በላይ ይሄ ነገር አስጊ ደረጃ ነው። እባክዎትን የሆነ ነገር ካለ ይንገሩ። እኛ ነገሩን ከስር ጀምሮ ለመፍታት ነው የመጣ ነው። እህቶትን ብትሆን የእህቴን ጉዳይ ከጫፍ ሳላደርስ አልሄድም፣ ልጆቼም ቢሆኑ የፈለጉትን ይሆኑ ብላ ነው የመጣችው። የራሳቸው ጉዳይ ብዬ ነው። ስለዚህ እባክዎትን ምንም ቢሆን እናቴ ልጅ አንዷን ብዬ ነው፣ አንዷን ላድን ብዬ ነው በትክክል ተመልሼ ድጋሚ የመጣሁት። ያኔ ስመጣት እዚህ ልሻል አይደለ እንዴ?
እንዴት እንዳንጓጠጠኝ እንዴት እንደሰደበኝ መቼም አይተሻል። በቃ የወላድ መሃኑ ነሻል ብዬ ነው። ያ ልጅሽ ብቻ ነው እየረዳሽ ያለው። የዚህማ የወላድ መሃኑን አለች ባዶ ቤት ተዘግቶባት ብቻዋን። እንደው እህቴ ለካ እንደዚህ ሆናለች ብዬ ይኸው መልሼ ቀን አልፈጀብኝ እለት አልፈጀብኝ ተመልሼ ይዤ የመጣሁት ሰዎችንም እንግዶችንም። ስለዚህ እንግዶችም የመጡት ለአንቺ ጤንነት፣ ለአንቺ ማንነት ምን እንደ ችግር እንደደረሰብሽ፣ ምን በደል እንደደረሰብሽ አንቺ ያልተናገርሽ ማንም አይናገርም። ለሱ ብዬ እነዚህን ሰዎች በስንት አፈላልጌ ይዤ መጥቻለሁ። ስለዚህ እውነታውን ነገር ብትናገሪ መልካም ነው። አይ የምትይ ከሆነ ደግሞ ራስሽን ነው የምትጎጂው። በቃ ራስሽን ነው። እኔ እንደሆንኩኝ ጤናዎትንም መከታተል ካለቦት እኛም አለን አብረን እንወስዶታለን ወደ ሕክምና ቦታ። የት ነው የምትወስዱኝ? እኔ ልጆች አሉኝ፣ ውጭም አለኝ ልጅ እዚህም አለኝ። ልክ ነው ግን እኛ እንደሰማነው የእውነት ልጅ የሚሉት ሰው አሁን ይወስደኛል። እስካሁን ለምን አልወሰደሽም? በትክክል ልጅ ከተባለ ለምን አልወሰደሽም? አያስጨንቋት፣ ችግር የለም። አይ ታዩ ግድ የለም። ምን ይወጣል? የተናገርኩ አይደል እንዴ? ታዩ ግድ የለም። በኋላ እኔና አንቺ ደግሞ እንዳንቀባበር እንዳንሆን አትቅበሪኝ። እኔና አንቺ ተይ እህቴ፣ ቀዳሚው አንዷ የእናቴ ልጅ እህቴ፣ እሺ በይኝ። ተይ ግድ የለሽም። ተይ ተናገሪ። እንግዲህ አልናገርም ካልሽ እንግዲህ በሽታውን ያልተናገረ ምንድን ነው ይባላል? ለራሱ ያላወቀ ምንድን ነው የሚባል አበሻ ተረት ይተርታል። ስለዚህ ለራስሽ ካላወቅሽ እኔ ምንም ማድረግ አልችልም። ምንም ማድረግ አልችልም። የእናቴ ልጅ እዚህ ደረጃ ይጃለው ሕክምና ልውሰድሽ ብያለው። ለህግ እባክሽን በህግ እንትን ተናገሪ። ህግ በላይ ነው ብዬሻለው። በጎረቤትም በአንዳንድ ነገር እንደው ተጣልተሽም ከሆነ እኔ ከማንም አልጣለሁ። እንግዲህ አንቺ ታውቂያለሽ። ችግር የለም። አንቺ ታውቂያለሽ መናገር የሚፈልጉት ነገር እንደሌለ ነግረውናልና አንቺ ታውቂያለሽ። ልጆት ይመጣል አሁን ወደዚህ ቤት ይመጣል። አዎ በቃ ይመጣል ልጅ። እሺ እናቴ እናመሰግናለን ፈቅደው ስላስገቡን። እንግዲህ እናቴ በጣም እናመሰግናለን። እግዚአብሔር ከእርሶ ጋር ይሁን። አሜን። እሺ እናቴ እናመሰግናለን። ሰላም ሁኚ። ለማንኛውም ሰላም ሁኚ። ስደውልልሽም ስልኩን አንሺ። እመጣለሁ፣ እጠይቅሻለሁ። እሺ ያየኔ ነገር መጨረሻ ምን ይሆን አምላክ? እህቴንም ታስቀየምኳት። እንደው ምን ይሻለኛል? ምን አለ ባሉ አሸዋት። እንደው ባሉ አሸዋት ምን አለ እህቴ። አይ እህቴ እኔ ብላ ከዛ ተብላሳ መጣ። እህቴንም አስቀይሜ ላኳት። እንደው ምን ይሻለኛል አምላኬ? አምላኬ ምን ይሻለኛል? ታዲያ እኔ አሁን ታዲያ ምን ብዬ ልንገራት? ምን ብዬ ልንገራት? ልጅ አይኔን አጠፋኝ ልበላት? ውይ ኧረ እሱንስ እንዴት ብዬ ነው የምላት? ልጅ አይኔን አጠፋ ብላት ምንድን ነው የምትለኝ? እንደዛ ብዬማ ለመናገርም አንደበትም እህቴን አስቀየምኩ። ልጄን እደብቃለሁ ብዬ እህቴን አስቀየምኩ። አይ አምላኬ መጨረሻዬን ነው ታሳምረው። እንግዲህ ምን አደርጋለሁ? እንግዲህ በገዛ ልጄ እህቴን ማስቀየም ላኳት። ምን አለ እውነታውን ብነግራት ምን አስደበቀኝ? አምላኬ አይንን ያህል ነገር አሳጥቶ ልጄ። አይ ልጄ እንደዚህ ለፍቶ ምን አደረገ? ለፍቼ እንዴት መከራዬን አይቼ ነው ያሳደግኩ እኮ ልጄ። አይኔን ብርሃኔን ከለከልከኝ ልጄ። ተውይ አጠፋው። ማነው? ምንድነው ብቻሽን የምትወጪው? ልጄ መጣህ እንዴ? ምን ነው መጣሁ ቤት ነው። ተው ልጄ እንደዛ ይባልም እባክህ ልጄ። እናትህ ነኝ እኮ ልጄ። እናቴ ብትሆኚማ እሱን ከኔ ለይተሽ እሱን ወደ ውጭ አድርጊው ነበር። አንቺ ምን ችግር አለው ብልከ ወንድምና ወንድሞችን እየለየሽ ወይ ልጄ እናት ነሽ እና ምንድን ነው ልጄ? እናት እኮ ነው ልጄ። እዛው ቦን ይሻለኝ ነበር። ደግሞ እዚህ መጥቼ አሁን ከስራ የለኝም። ባጃጁም ይኸው እንዳየሽው ተከልክሎ አሁን እንደው መኪና ግዢልኝ። በቃ እኔ ሌላ ምንም አልፈልግም። መኪና ገዝተሽልኝ እንደ ሰው እየሰራው ምን እያልኩ እየበላው ልዱርበት።
ምን አድርግ ነው የምትይኝ አንቺ ራሱ? ልጅ መኪና ኬት አምጥቼ ነው የምገዛልህ? ልጅሽ የሚልክልሽ ብርስ ምን ያደርጋል? ልጅ እኮ ሳበዩ ልሞቺ ነው የሆነ ነገር አድርጊበት። እኔ መኪና ግዢልኝ እንደ ሰው ልንቀሳቀስበት። እንዴ እንቀሳቀሳለህ አንተ ለሁሉም ነገር አትቸኩል። እስቲ ልጄ አሁን የምንበላው የምንጠጣው ነው አይደል እንዴ የሚልክልህ? ምን ያደርጋል? ሌላ ሰው የሚረዳን የለ አይደል እንዴ ልጄ? እኔ ደግሞ ያለውንም ብር ደግሞ ያው ወንድምህን ላኩበት። ደግሞ ምንድነው 10 የምትደውለው ዝም ብላ ምን አድርግ ነው የምትለኝ? ቆይ ችግር አለባት እንዴ ከኔ? ያው ልጠይቅህ ነው። ምን ትጠይቀኛለች? እስኪ ስለኔም ስለህት ምን አደረገችልኝና ነው የምትጠይቀኝ? ስለህት አንቺ ምን ብላ ነው የምትጠይቀው? የሁላ ሰዓት እየተጠይቃሽ የምታውቀው ነው ዝም ብለሽ አንቺ። ወይስ ያልሻት ነገር አለ? ምንድነው? ቆይ ችግር አለብሽ ሲጀመር አንቺ ራሱ። ምን አልኳት ልጄ? ምን አላልኳት? ምን አይነት ቤት እኔ እንደው ባትወልጂ ይሻል ነበር። ተው ልጄ እንደዛ አይባልም። ተው እባክህ ልጄ። እኔ እኮ እናትህ እኮ ነኝ አይደለሽ? እናቴ ብትሆኚማ እንደዚህ እንደሆነ አታረጊኝም ነበር። ተይኝ። ምን ሆንክሽ? አሁን ይወድ ምን ያልሆንኩት አለ? እኔ እንደዚህ የሆንኩ እየተሰቃየሁ እያየሽ አንቺ ምን ተሰቃየሁ? አሁን እኮ ወንድምህን ነው የላኩት አይደል እንዴ? አሁን ወንድም ደግሞ ይልክልሃል። ወንድምህን ጠይቅ። ብር ላክልኝ መኪና መግዣ በለው። እውነት አንተ የምትሰራ እኮ ምን ችግር አለው? እኔ ለእናቴ እንጂ አንተ እንደዚህ ሆነ እሱ ሱሰኛ ነው እንደዚህ ነው ምናምን ዱርዬ ነው እያላችሁት እንዴት ነው ብር የሚልከኝ? እኔ መሮኛል እንዱ። አሁን ምን አድርግ ነው የምትይ? ማንም ወይስ ገድዬሽ ልገላገል? እሱን ነው የምትፈልጊው? እናቴም አይደለሽም። እናቴ ብትሆኚ እንደዚህ አታረጊኝም ነበር። እኔ እንዳንቺ አይነት እናት የለኝም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አይባልም ልጄ እባክህ። እኔ እናትህ ነኝ። እኔ እናትህ ነኝ ልጄ እባክህ እንደዚህ አትበለኝ እባክህ። እባክህ ምናምን አትበይኝ። እኔ ምርር ነው ያለኝ። እንዴት ተመረረ ምን ሆነ ነው የምትመራው? እኔ ነኝ ያለሁት። እኔ እናትህ ነኝ ያለሁት አይደል? ባትኖሪ እንደው ይሄን ቤት ሁላ ሸጮ ብቀየስ ሁላ ሙሉ ምን ታደርጊልኛለሽ? የት እኖራለሁ ታዲያ? እኔ ለእናትህ አትወስድሽም? እሷ ወስዳ አታኖርሽም? እንደዚህ ከሆነ የት ታኖረኛለች? እሷ ልጆቿን ታኖር እኔን ታኖር። ልጆቿን እንደ እህቷን ማኖር ይከብዳታል እንዴ? ምን አይነት እንደው ታሪክ ነው የምታወራው? እንደው ምን ሆንክብኝ ልጄ? እባክህ ልጄ እንደዚህ አትሆንብኝ። እንዴት እንዳሳደግኩ ካታውቅምና ነው ልጄ። ባላድግ ይሻለኝ ነበር ወይ በሞት። ተው ልጄ እንደዛ ይባላል። አሁን ምሳህንም አቅርብና ብላ። ምን ሆነ ነው እንደዚህ የምትሆነው ልጄ? ወይ ሰራተኛ ቀጠሩ ምሳ በኔ 10 ምሳ እየሰራው ልበላ ነው እንዴ? እስከ መቼ ነው እንደዚህ የምንኖረው? መሮኛል እኔ ግዛቴ ተይኝ። ኧረ ተው ልጄ እባክህ ተው። እንደዚህ አይነት አማርኛ አታውራ እባክህ ተው ልጄ። ተው እኔንም አታስጨንቀኝ፣ እኔንም አታሳዝነኝ ልጄ። ብር ስጪኝ። አሁን ብር ነው የምፈልገው። የምን ብር ነው የምሰጥህ? ምግብ የለም ገና። ምግቡ ማን ነው የሚሰራው? እዚህ ቁጭ ብለሽ ቤት ውስጥ ቀን ሙሉ ተጎድተሽ ትውያለሽ። ምን ጥቅም የሌለሽ እና ምን ላድርግ ታዲያ? አይኔ ጠፋ። እንግዲህ ምን ላድርግ ታዲያ? ብር ስጪኝ እሺ። ምግብ እንኳን አዘን እንኳን እንብላ። ወይ ሰራተኛ ቀጠሩ እየሰራ እዚህ አንቺን ወይ የሚንከባከብሽ ካልሆነ ብሩ ማውጣት ደግሞ ከፈራሽ ወይ እህትሽ ጋር እንደውልላትና ትውሰድሽ። እሷ ካልሆነ ምንድነው? እስከ መቼ ነው እንደዚህ የምንኖር? ለምንድን ነው የምትወስደኝ? እኔ ልጄን እያሳደግኩ ብኖር አይሻልም? እኔ አንተን እያሳደግኩ አንተ ጋር ብኖር አይሻልም? ተው እናት እኮ አትገኝም። ኧረ እኔ ተይኝ በቃ። እኔ ምን አድርግ ነው የምትይኝ? እንደዚህ ምርር ብሎኝ እያየሽ ጭራሽ ልጄ ምናምን እያልሽ አንቺ እኔ እንዴ ካልሆነ እንዳልኩሽ በቃ ይሄንን ቤት እኔ ሸጠዋለሁ። እህትሽ ትውሰድሽና ትንከባከብሽ። እኔ ምን አድርግ ነው የምትይኝ? እንዴት ምርር እንዳለኝ አታውቂም አንቺ። ጭራሽ ቤቱን ሸጠዋለሁ ትላለህ? አዎ ሸጠዋለሁ። ለምንድን ነው ቤቱን የምትሸጠው? እኔ የት ልኖር? ጎዳናም ውጪ ከፈለግሽ እኔ አይመለከተኝም። ምንም የሚመለከተኝ ነገር የለም። እኔ እናት አይደለም ወይ? እናት ጎዳና ስትወጣ ምን ይሰማሃል አንተስ? እሺ ኧረ ተው ልጄ፣ ኧረ ተው ግን እባክህ ተው ልጄ ተው። እኔ እስካሁን ሁሉን ነገር ችዬ ነው የተቀመጥኩት እኮ ልጄ። አይነን ያህል ነገር አጥፍተህብኝ እኮ ለማንም አላወራም ብዬ ለማንም አልናገርም። አባቴ ቢኖርማ በሱ ቦታ አንቺን በወሰደሽ አንቺ ምንም አታረጊልኝም። እሱ ቢኖር ድልቅቅ ብዬ ነበር የምኖር። አንቺ ነሽ እሱን ፈጣሪው እሱን ወስዶ አንቺን ጥሎብኝ እዚህ እንደዚህ ሲያሰቃየሽኝ እየኖርኩ ጭራሽ ደግሞ አይኔን አጥፍተህ ያል ሲያንስሽ ነው እሱ ሲያንስሽ እንደዚህ እንድቀርግ ልግድልሽ። ምንድነው ችግርሽ? እኔን እናትህን ነው የምትገለው? እናቴ ታያለሽ እናቴ አይደለሽ? እኔ እናትህን ነው የምትገለው? ኧረ ተው ልጄ ግን ተው። እኔ ካሁን በኋላ ግን እኔ በቃ በእውነት ነው የምልህ ልጄ በቃ እኔ እስካሁን ለምኛለሁ ሁሉን ነገር በቃ ሁሉን ነገር ልጄ ነህ ብዬ ገበናህን ሽፍን አድርጌ አይነን ያህል ነገር ስታጠፋኝ ልጄ ሁለት አይኔን ድርግም አድርገህ ስታጠፋው እኮ ምንም እኔ አልተነፈስኩም እኮ። ካሁን በኋላ ግን ይቁረጥልህ፣ መኪናህም አይገዛልህም፣ ወንድምህም እንዲልክልህ አላደርግም። እንደገና ደግሞ አይኔን ያጠፋኝን ራሱ ለህግ ነው ማሳለፍ። ለህግ ጭራሽ ህግ ምናምን? አዎ በቃ ምን ትሆናለህ? አዎ
ጭራሽ እንደዚህ ትመላለሽኛለሽ። ማን ነው የልቤ ልብ ሰጥሽ? እቺ እህትሽ ናት ደግሞ ማይስጠፍ እና ምን ልታረገኝ ነው ታዲያ? ግርዬሽ ብገላል ምን አድርገህ ነው የምትገለኝ? አንቺ እቺ ሴትዮ ጭራሽ ምን አድርገህ ነው? እናቴ አይዞት፣ እሺ አይዞን፣ አይዞን እናቴ፣ አይዞን፣ አይዞን። አንዴ እባክዎትን፣ እባክዎትን፣ እባክዎትን ይረጋጉ፣ እባክዎትን እናቴ ትንሽ ጠጋ ይበሉ ወደዚህ። ቆሻሻ ይኸውልህ፣ እያንዳንዷ ስታረጋት የነበረውን ነገር በካሜራ አስቀምጬልሃለሁ። እሺ አንተ ይኸውልህ፣ አሁንም ሌላ ነገር አታስገባኝ፣ አታስገባኝ እያለሁ ቆሻሻ ይኸውልህ፣ ገና አልጨረስንም። ምን ይናጠሽ ካሜራ ማናገባ ይኸውልህ፣ ገና ዋጋህን እሰጥሃለሁ። ገና ልገላት ነበር። አመልስልኝ። ምንም ያገባ ነገር የለም። አንተ እንደፈለኩት ማድረግ ይችላል። ዛሬ ወይኔ በሰው ቤት የምትማተው አንተ ምን አገባ? ልገላት ነው እንዲያንቀ ምን አገባ? በገላት ሳንተ ይመለከታል። በቃ ልጄ ተው፣ እባክህ ይቅር፣ በቃ ተው፣ ይቅር በለው በእናትህ ልጄ ተው። አንቺ ነሽ ለዚህ ሁላ ጉዴ የዳረግሽኝ። ሲጀመር እናትየውን አስወጡልኝ አንዴ። ወይ ተው ልጄ በእናትህ ነው። እባክዎትን አንዴ፣ እባክዎትን እሺ ይበሉ። ቀስ ብለው ይነሱ። እባክዎትን እናቴ፣ ቀስ ብለው ይነሱ፣ ቀስ ብለው ይነሱ። እኔን ቀስ ይበሉ እናቴ፣ ቀስ ወደዚህ እባክህ ልጄ ምንም እንዳታረግ። እኔን እናቴ አያስቡ፣ አረጋጓት፣ ውጭ ያዟት። እኔን እናቴ ውጭ ጠብቁኝ። እሺ አስገቡታለሁ። አንተ ማን ነኝ ብለህ ነው የምታስበው? እናንተ በደንብ ነው የምናወራው። ስለምንድን ነው በደንብ ነው የምናወራው። እናንተ ገባህ? ማን አንተ? ምን እያደረክ ነበር? አዋል ቁጭ ብለህ ምን እያደረክ ነበር? ማን አንተ? ምን እያደረክ ነበር? ምን ላድርግ? ምን አገባህ? ይመለከታል እንዴ? ይኸውልህ እንደዚህ አትመልስልኝ። እንደፈለኩ እንደዚህ አትመልስልኝ። ምንድን ነው ይኸውልህ ምናምን እንደዚህ ግርግር የምትፈጥርብኝ? ምን አይነት ሰው ነህ አንተ? ምን አይነት ሰው ነህ እንዴ? ምንድን ነው? ምን አይነት ሰው ነህ አንተ? ምንድን ነው ፈልገው? ገና ገላለሁ። ማን አንተ? እኔ አልገለኝም። አንተ የምትገለኝ ማን ነህ? ዛሬ ሳምሶን ይኸውልህ እንዲህ በትዕግስት ማወራ የራሴ ምክንያት ስላለኝ ነው። አታውቀኝም አንተ እንዴ? ጭራሽ እገድልሃለሁ ምናምን ስለመታኝ ጸጥ ስላልኩ ምናምን ነው። እንደ ወንድ ልጅ ብቻ ለብቻ እናወራውን ከፈለክ እንደ ወንድ ልጅ እንደዚህ እንድናወራ ትፈልጋለህ? እንደ ወንድ ልጅ እንደሆነ ትፈልጋለህ ወይ? መልስልኝ። ና ተቆሻሻ ገና ተነስ። ይኸውልህ ብዙ ያልጨረስነው ነገር አለ። እንደሆነ ትፈልጋለህ? እንደ ወንድ ልጅ ና አውራኛ። ይኸው ተነስ እናውራኝ። ና ተነስ እናውራኝ። አውራኝ ና ተነስ እናውራኝ። ና አውራኝ እስኪ ና። የት አለ ወንድነትህ? ይኸውልህ ትዕግስቴን አትፈታተነኝ። አሁን ቀና በልና አውራኝ። ተነስ። ምንድን ነው ፈልጉ? ተነስ። ምንድን ነው ገና እንዲህ ገረመህ? ገረመሽ? ሰማኝ። የገዛ እናትህ ልገላት አንቀህ ልገላት? ምን አይነት ቆሻሻ ሰው ነህ? ጭራሽ አይኗን አወጣኸው። አንዱ ደግሞ እንደዛ አለ። አይኗን አወጣኸው ምናምን ትላለህ። ለዚህ ስራ ዋጋ እንደምትሰጣው ካሜራውን አትፈልግ። በረደላው በረደልህ ወይ? በረደልህ ምናምን ትላለህ እንደ አንተ እንደዚህ ደንብልህ አድርገኝ እያየህ ገና ሲያንስ ነው እያልኩህ እኮ ነው። ገና ሲያንስ ነው። አይንን ነው ማውጣልህ ገና። ገባ? ይኸውልህ አሁን ምንም አይነት ንትርክ አልፈልግም። እያንዳንዷን ነገር እንድንነግረኝ ነው ፈልገው። ምንድነው የምነግርህ? ምንድነው ስታደርግ የነበረው? ምን እያደረኩ? ምንድነው ይሄ መቀስ ምን ያደርጋል እጅ ላይ? ምን ልታደርግ ነበር? እናቴ ኧረ ፀጉሯን ልቆርጣት ነበር።
አንተ እዚህ ጋር ቃቃ እየተጮትኩ መስላለሁ እንዴ? እኔስ እንዴ ምን ሆነ? እኔስ እዩዋቸው ይመስላል። ታዲያ ለምንድን ነው ስጮህ የነበረው? ተሷ ያማታል ሲጀመር መድኃኒትም እንደዚህ እንደምታያት እንደዚህ እየተሰቃየች እያየ አይደል እንዴ? አንተ ምን ሆነ ነው? እሷ የሆነ ሳለ ሸነጥ ያረጋታል። ለዛ ነው በቃ እንደዚህ የጮቹ ምናምን እንጂ እንዴ ምን ሆነ ነው? አሪ ደግሞ ምን አይነቱ ፈጣጣ ነው በእግዚአብሔር ስም እንዴ! አንተ ይሄንን መቀስ ይዘህ አንገታቸው ላይ ልሰካው ስትል እኮ ነው የገባሁት ቤት ውስጥ። በመቀስ እንዴት ነው አንገት የሚሰካው? ቢላ ምናምን ቢሆን እሺ፣ ጸጉሯን ልቆርጥላት እኔ ነጭ የሆነው ጫፉ ላይ ስለተበላሸ ሰራተኛ እንኳን ስለሌለ የሚንከባከባት ብዬ እያወራኋት ነው የመጣው አንተ እንጂ እንዴት ነው በመቀስ አንገቷ ላይ ልሰካላት ምናምን የምትለኝ? እሺ አይኗንስ በምንድን ነው ያወጣው ነገር? ስለምን አይን ማውጣት ነው? አይኗ በስኳርና ደም ግፊት አለባት ምናምን ጤና ጣቢያ እንጂ ምናምን ተመርመሪ ስራት አልሰማም ማለች። አትዋሸኝ፣ አሁንም ሌላ ነገር ውስጥ አታስገባኝ። ከዚህ በላይ እንዲደርስብህ ካልፈለክ ሌላ ነገር ውስጥ አታስገባኝ። አይኗ ጠፋ በቃ ምን እኔ ምን አምፖል መሰለ እንደ መብራት አላጠፋው ምን አድርግ ነው የምትለኝ አንተ? እንዴ እንካ እዛ አድርገኝ። ይኸውልህ ቤተሰቦቼ ተረጋጋ ስላሉኝ ነው እንደዚህ ተረጋግቼ ማውራ ገባ? አረ ከፈለክ እህቷ ጋርም ደውለህ አጠፋለሁ። ደውላ ስጨቀጭቀኝ ነበር። ብታጠፋኝ መሞት ብርቅ አይደለም። እኔ በእናትህ ምን ሆነ ነው? ደውለህ እህቷንም ጠይቃ ካላመንከኝ አሟት ጤና ጣቢያው ላልሄድም ምናምን ብላ በግድ በስንት መከራ እሷም ትታት እንደዚህ ምርር ሲላት ነው የራቀቻት። በስንት ጊዜ ከስንት አንድ እየመጣች ብታያት ቀን በቀን እሷን የምትንከባከብ የነበረች እህቷ ሁላ ትታት ሄዳ ምናምን አንተ እዚህ ጋር ያለንበትን ስቃይ አታውቅም። እንዲያርጋ ምናምን አትበለኝ። ራሷን ጠይቃት። እኔ አይመለከተኝ። ለራሴ እዚህ መሮኛል ምናምን አንተ ነህ እኔ የራሴ ነገር ያሳስበኝ ወይስ የሷ ቤተሰቦች ምናምን? ምንም የሚመለከተኝ ነገር የለም። እንግዲህ ውኝ ስትባል አልፈልግም ማለች። በቃ ይኸው እሷ አልፈልግም ስላለች አይና አቁም። ተረትህን አቁም። ሌላ ነገር አለፍልፍ። ይኸውልህ አዳምጠኝ። እያንዳንዱ ያረካትን ነገር በካሜራ አስቀምጬልሃለሁ። እሱማ እየቀረስከኝ ነው አሁን እኮ ካሜራ ማን እንዲያቀብለኝ ይቅድሙ። ይኸውልህ አየሁ። አሬ ማይዲት ቢሆንስ እኔ ምን አውቃለሁ? ሲጀመር ይሄ እንዴ አየህ ወይ? ይሄ እያንዳንዷ ስታረግ የነበረው ነገር አሁንም ቢሆን ስማኝ፣ ሌላ ነገር ውስጥ አትክተት። እያየህ ነው አይደል የሰራውን ቅሌት? ለምን አስፈለገ? ምን አረገችህ እናት? አስረዳኝ እስቲ ይሄንን ነገር ልመልስልኝ ይችላል? ምን ያላረገችኝ ነገር አለ? እሺ ልረዳ። እንደ ሰው እኔ ጋርም እውነት አለ፣ እኔ ጋርም እንዲያረኩበት ምክንያት አለኝ ካልክ እስቲ ልቀበልህ፣ ልረዳ። ምንድነው እንደዚህ ያስደረገህ ምክንያት ንገረኝ። እዚህ ጋር በአባታችን ርዕስ ምናምን ነገር ወሳኝ ሆና እኔ እነዚህ እንደዚህ መቀመቅ የሆነ ህይወት ውስጥ ታ ወንድሜን ወደ ውጭ ልከው እሱ እዛ ጋር እየተንደላቀቀ እኔ እዚህ ጋር ስሰቃይ በሱስ በምን እንደዚህ ርርድብን እያልኩ ምበላው ካላጣህ አንተ እየገባህ ብላ ጠጣ፣ ሌላ ምን ትፈልጋለህ ምናምን። እኔ እንደ ሰው መኖር አልፈልግም እንዴ ስታስበው? እሷ ታዲያ እናትህ እኮ አንተን ያላከችህ ለመንኳት ሱስ ስላለብህ ወጣ ያለ ባህሪ ስላለብህ እኮ የመጣው። ከዛ በኋላ ስንት ተስፋ ባጃጅ ሰራ ነበረ ምናምን፣ ባጃጁ ሲከለከል ነው በቃ እኔ በቃ ባይሆን ባጃጅ ከተከለከለ ታክሲ እንኳን ግዢልኝና እኔ ታክሲ ልስራ። እሷ ግን ይላካል ገንዘቡ፣ ምን እንደምታረገው አላውቅም። ምግብ በልተህ ጠጥተህ አንድ ቤት ውስጥ ቁጭ ብሎ መኖር ምን ያደርጋል? እኔ ወደፊት እንደ ሰው ትዳር ምን አያስፈልገኝም? ሰርቼ መኖር የለብኝም ስታስበው? እሷ እዚሁ እኔ ቁጭ ብዬ ምቅቅ ብዬ እንድቀር ነው የምፈልገው። በእሷ የተነሳ ነው ሱስ ውስጥ የገባሁት። መጠጣው፣ መቀማው፣ ማጨሰው በእሷ የተነሳ። እኔ ራሴን ሳትብያው ማረገውን ሁሉ አላውቅም። በቃ እንደዚህ አይነት ነገር ውስጥ አስገብታኝ ምናምን አሁን እናትን አትለኛለህ? አባቴ ከሞተ ቀን ጀምሮ ሲጀመር እኔ ኖሬ አላውቅም። ህይወቴ እንደዚህ እንደተበላሸ አሁን እሷ እናት ናት እንደዚህ ባረጋት ምናምን ይገርማል። እንዴት ይገርማል ማለት እንዴ? አሁን እንዳለ ወይ ራሴን ላጥፋ እሱን ነው የምፈልገው። እሷ ራሱ ጠየቅኳት። እኔ በቃ እንዴ ከዚህ ቤት ወጥቼ እየተሰቃየሁ ጎዳና ላይ ስንት ነገር ሳሳልፍ ምን አድርጋልኝ ነበር? ና ግባ፣ እሺ ተመለስ፣ በቃ ልርዳ ስትለኝ እሺ ብዬ አሁን እንኳን የሆነ በቃ ደህና ነገር ካረገችልኝ እንደ ሰው ምናምን ስገባ ምንም በቃ እዚሁ ቁጭ ብዬ ወይ ቴሌቪዥን ላይ ተጥጄ እዚሁ ምግብ እየበላሁ ምናምን ለእህቷ እየላከች እዛ ጋር እሷ ለእህቷ መልከው ራሱ እህቷ ልጆቿን ዘና አድርጋ እያፍታታች ምናምን እያኖረቻቸው እዚህ ጋር እኔ እንደዚህ ሆንኩ። አንተ እንደዚህ ትለኛለህ? ቆይ ቀላል ነው። ምን ጎደለብህ?
ምን አለኝ ትበላለህ፣ ምን ያደርጋል? መብላት መጠጣት እኮ መስፈርት እኮ አይደለም እኮ በጣም መኖር እንደ ሰው ወጥተህ ሰርተህ ምን ብለህ ስንት ነገር ያስፈልጋል። እንደ ሰው ወጥተህ እንድትሰራ እኮ ባጃጅ ገዛችልህ አይደል እንዴ? ባጃጅ ተከለከለ አይደል እንዴ? አሁን ታክሲ ይገዛልኝ ምን አለ ታክሲ ሰርቼ እንኳን እንደዚህ ላድርግ ምናምን። አረ ወንድም ይግዛልህ ምናምን ትለኛለች እሱ። አለያይታን እዚህ እያለ ቢሆን እንኳን ተመካክረን እንግባባ ነበር። እሱ እዛ ትዳር ይዞ እየኖረ ምናምን ለሚስቶቹ ምናምን ለእናቴ እየላኩ ይኸው በእሷ በኩል ለአንተ እየላኩ ነው ብሎ እሷን ይኸው እየጎተትኩ ይዤ ነው ባንኩን ላሳወጣ እንደዚህ አድርጊና እንደዚህ ያለ አልናት። እሷ ምንም በቃ ከኔ ጋር ልንግባባ አልቻለም። እኔ ተወኝ በቃ እንደፈለጋችሁ አድርጉ። አሁን እንዳለ የሰጠኸኝ ምክንያት ተብሎ የሚያዝ ምክንያት አይደለም። በቃ እንደፈለጋችሁ ይኸውልህ አዳምጠኝ እሺ። ሌላው ተው፣ የፈለገ ብትጨክን የፈለገ ጨካኝ ብትሆን የእናትህን አይን ታውጣለህ? የእናትህን አይን እሷ እኮ እናንተ እዚህ ደረጃ እስክትደርሱ የለፋችሁን ልፋት እኮ እናውቃለን፣ ነግራናለች። በጣም ነው የለፋችሁ። አባታችን ነው የለፋው፣ የአባታችንን ብር ነው። እሷ የጡረታ ብር ተብሎ በስንት ሺዎች ሲሰጣ ልጁን እሷ ወደ ውጭ ላከችው። ከዛ እዚህ ቁጭ ብላ የራሷን ህይወት ለመኖር እንጂ ለእኔ ምን አደረገችልኝ? ባጃጅ ምንድን ነው አሁን? ባጃጅ እዚህ ጋር ባጃጅ ህይወት ተከለከለ። እየሰራን አይደለም አይደለም እንደሆነ ነገሩ አስባለኝ ቢሆን እንደ እናት አታረግልኝም ነበር። አሁን እኔ በቃ እኔ ምንም አሳየኝ አይደለ? እውነት ነው። አቅርበው ክሰሰኝ፣ እንደፈለክ አድርገኝ። በቃ ምን አድርግ ነው የምትለው? እከሳለሁ፣ አይቀርልህም። እሱማ እከታለሁ። ዝም ብዬ መለቅ መስሎ ነው እንዴ ታዲያ? ቀደም እንደዚህ ያረካት ያመኛል። እኔም እሷም ያማታል። በቃ እኔም ያመኛልሽ። ስለሚያመኝ ነው እንደዚህ ያረካት። ካመመህ ታዲያ ለምን ሐኪም ቤት አትሄድም? ምን ትሰራለህ እዚህ ቤት? መጀመሪያ ያው እሷን ላሳክም ብዬ ነበር። እሷ ምን ቢያለች አይደለ? ስታሳክማት ስታስታመማት ቆየ። ኧረ እባክህ እንዴት ያለህ ልጅ ነህ በእናትህ። እንዳንተ አይነቱ እኮ ነው ጸር የሆነው ለሰው ታውቃለህ። እኔ እንጃ እኔ አላውቅም። እኔ እንዴት ብለህ ለገንዘብ ብለህ ገንዘብ እኮ ማለት ተራ ነገር ነው። መጥቶ እኮ ይሄዳል፣ ነገ እኮ ይጠፋል እኮ ያልቃል እኮ። እናትህ እኮ ነች አመጣ በላይ የወለደች እሷ እንዴትስ ታሰበልህ? እንዴትስ እጅ ታዞልህ አይኗን አወጣኸው? እሷ ግን እኮ ልንገርህ ያንተን ገመና ላለማውጣት ያንተን ነውርህን ላለማውጣት ምንም አልሆንኩም በበሽታኔ ጠፋው አይኔ ስትል እኮ ነው የከረመችው። እና በኔ ስም ታዲያ ለዚህች እናት ይሄ ነው የሚገባት? ይሄ ነው ውለቷ? ይሄ ነው የሚገባት ወይ? የሚገባትን አንተ ምን አገባ? ለእናት አታስብም እንዴ ስለሷ? አሁን ምንድነው የሚጨቀጨቀኝ? እኔ መርሮኛል አልኩ፣ ነገርኩህ እኮ በቃ በህግም ከሆነ ጠይቀኝ። እሺ ምንድነው የምፈልገው? ከእኔ ጠይቃለሁ፣ አይቀርልህም። ይኸውልህ እንደዚህ መበሳጫትን እኔ አይመለከት ጠራቸው። ይኸው ፖሊሶቹ አሉ አይደለ እንዴ? ይኸው ይሰሩኝ፣ ይጠይቁኝ። ደበደብከኝ። እሺ ምንድነው የምጨርሰው? ምን ስጨርስ ነው የምትወጣው እኮ? ይሄን ወይ ቪዲዮና ይሄን አስጠፋልኝና እናውራ ያለውን ነገር። በቃ የምትፋታኝ ከሆነ ደግሞ የሆነ ነገር ፈጥረኝ እንደሆነ ነገሩን ካልሆነ ደግሞ ምንድነው እዚህ ጋር ቁጭ ብለህ ዝም ብለህ በቃ እኔ ምንም ከዚህ በላይ አላወራም። እንስማማ። ስለዚህ በአንድ ነገር እንስማማ። እሺ በምን እንስማማ? ነፃ መውጣት ትፈልጋለህ አይደለ? አይደለ? እሺ ችግር የለም። ብርም አግኝተህ መኪናውን እንድገዛልህም ትፈልጋለህ አይደለ? ስለዚህ ያ ነገር እንዲሆን እያንዳንዷን ነገር በስቴፕ ንገረኝ። እኔም ፋይሎቹን አጠፋልሃለሁ። ኧረ እኔ መኪናው የማይገዛ በቃ ግን መታሰር አልፈልግም። በቃ እኔ እናንተ እዚህ ጋር እንዳለው የውሹን ካሜራውን አስጠፋው ወይ እንስማማ። እነግርሃለሁ ያለው ችግር የለም። ካሜራው ለእኔ እንደ ጋራንቲ ነው የምጠቀመው። ምክንያቱም አንተ ምን አድርግ አላውቅም ምን አይነት። ስለዚህ ያለውን ነገር ንገረኝ፣ እኔ ደግሞ አጠፋልሃለሁ። በሱ መስማማት እንችላለን። ነገርኩህ በቃ እንዳልኩ እሷ እናቴ ለእኔ ምንም ያደረገችው ነገር የለም። ለእይታ በአባታችን በደረሳት ብር ወንድሜን ወደ ውጭ ልካ እሱ እዛ ስንት ነገር እያደረገ እኔን ግን እዚህ ባጃጅ ነው የገዛችልኝ። በእርግጥ ባጃጁንም ደግሞ ያ ከተከለከለ በኋላ መኪና ግዢልኝ ረጅም ጊዜ ስጨቀጭቃት ነበር። ከዛ ወደ ሱሱ ከገባው በኋላ ደግሞ እንዳልኩ ሁሌ በመጣው በሄድኩ ቁጥር ጭቅጭቅ ሆነ ከእሷ ጋር። በቃ ያለኝ አማራጭ ደግሞ አልገዛም ካለች እዚሁ አርፋ ቁጭ ብላ ብሩን በተላከላት ሰዓት እየሄድኩኝ ብሩን እያወጣሁትም ቢሆን በቃ እኔም ኑሮ እንደዚህ ከሆነ እቀጥላለሁ ብዬ ቀጥቼ ስገባ የሆነ ቀን ተናድጄ ነበረ። አይኗን አጠፋት። ከዛ አሁንም ደግሞ ቅድም እናንተ የደረሳችሁ ሰዓትም እናገራለሁ ምናምን ብላ ስታስፈራራኝ ነው በቃ እንጂ ሌላ ምንም የተፈጠረ ነገር የለም። ስለዚህ
እናትህ ወንድምህን ወደ ውጪ በመላኳ በጣም ስለከፋ ባጃጅ መገዛቱም ስለደበረ አይኗን አጠፋ። አረ ይሄ ነው የተፈጠረው መሰለኛ ካልተሳሳትኩ። በጣም ጥሩ። እሺ ወንድምስ ያውቃል እናትህ አይኗ እንደጠፋ? ለምን አልነገርኩትም አለ። እሷም ደግሞ ከነገርሽው ደግሞ ገልጸልኝ ያስፈራራት ነበር በሰዓቱ። አይ መድኃኒዓለም አስፈራርታት ነበር። ከዛ አጠፋኸው። ወንድምህ እናታችሁ እንደ በፊቱ የምትሰራ የምትንቀሳቀስ መስሎት ብር ያስገባል። ከዛ ያን ብር አንተ ለእሷ የሆነ ነገር እየሰጠህ ትጨፍርበታለህ እየወጣ መሰለኛ ካልተሳሳትኩ። ምንም አልልህም። ምንም ቃል ነው ያጣሁት አንተ ምንም ማለት ነው። ምንም ልናገር ሁላ አልፈልግም። እናት ላይ እንደዚህ እኔ የሰው ልጅ አስችሎት ያደርጋል ማለት በጣም እኔ ቅድም ባይገርምህ አንተ እዚህ ቤት ሳትመጣ በፊት መጥቼ ነበር። እናትን ቁጭ አድርጌ ሳዋራቸው ነበር። ግን እንደዛም ሆነው ሲናገሩ የነበረው ያንተን ጥሩነት ምንም እንዳላረካቸው አይናቸው ሁላ የጠፋው በበሽታ ምክንያት በሌላ ምክንያት እንደሆነ ነው ሲነግሩኝ የነበረው። አንተ ግን ሌላ ነገር እየሰራ ነበር። እንዴት አስቻለ? ይኸው እግዚአብሔር ምስክሬ ነው የምልህ። ቤተሰቦቼ በጣም ተረጋጋ ስላሉኝ ነው ዛሬ እንደዚህ ተረጋግቼ አሁን ላይ ማውራ። ማይሆን ነገር ውስጥ ነበር የምንገባው። አንተም የሆነ ነገር ሆነህብኝ ነበር፣ እጄ ላይ ትጠፋብኝ ነበር። ከዛስ ይቀጥል። ከዛ አሁን ምን ልታረጋት ነበረ ገብተህ? እሱንም ንገረኝ። ቃኒ ማንቢ ስትለኝ ምንም አማራጭ ስላልነበረኝ እሷን ጎዳና ላይ እንዲሆን አውጥቼ ጥያት ቤቱን ቸቼ የፈለኩትን ነገር ላደርግ ነበረ። እሺ አልተሳካልህም። እንትን ልትል ነበር ደረስንበት እኛ። እህቷንስ ለምንድን ነው እንደዛ የምናጨቃት? ቤት መጣ። እህቷም ረጅም ጊዜ ጠፍታ ነበር። እሷንም ብዙ ነገር እንድትረዳን ጠይቀናት ነበረ። እሺ ግን እነሱ ቤታቸው ፈርሶ ከአዲስ አበባ ውጪ ቦታ ተሰጥቷቸዋል መሰለኝ ኮንዶሚኒየም ነው። እሺ እና ይርቀኛል፣ አልተመቸኝም፣ እመጣለሁ ምናምን ብቻ እንጂ ምንም ወይ እግዚአብሔር። ስለዚህ እሷን አጥፍተህ ቤቱን ሸጠህ በቃ እንትን ለማለት ነበር። እህትየውንም ከጨዋታ ውጪ ልታረጋት። ቤተሰቦቻችን እንግዲህ እህትየው ባትመጣና እህትየው ባትጠቁም ኖሮ ይሄን ሁሉ ጉድ አናይም ነበር። ይሄን ሁሉ ቅሌት እግዚአብሔር ይስጣት፣ እንደው እግዚአብሔር ይስጣት። እግዚአብሔርን ለዚህ ሴት መሸለም አለባት። ብዙ ነገር ነው መደረግ ያለበት። የእህቷን ህይወት በጣም እኔ አላውቅም። ዛሬ ላይ እቺ እህት መጣ ይሄን ነገር ባትሰጥ የዚች እናት ህይወት አብቅቶ ነበር፣ መጨረሻዋ ነበር የሚሆነው። እንዳንተ አይነት ከሚወለድ ግን ጠፍቶ ቢቀር ይሻላል። ውጣ! አስገቡልኝ፣ እናትዬው አስገቡልኝ። እናቴ ያው እንግዲህ ይገባኛል፣ የእናትነት ነገር ሆኖቦት ነው። እናት ሆኖ ነው ሁሉንም ነገር የደበቁን። አሁን ግን ከምንም በላይ ከእግዚአብሔር በታች እህቶትን ማመስገን አለበት። በጣም ከምሎት በላይ ምስጋና ነው የሚገባት። እኛ በራሳችን ሁላ በራሳችን ምንሸልማት ሽልማት ይኖራል ከዚህ በኋላ ማለት ነው። እናቴ እግዚአብሔር ፈቅዶ እሷ እንደው መጣ የእግዚአብሔር ነገር ሆኖ ባትጠቁመንና እኛ ወደዚህ ቤት ባንመጣ እኮ ዛሬ መጨረሻውት ነበር። ዛሬ እኮ ልጆት እሱን አይኖትን እንዳጠፋ ሊገሎት ነበር እኮ።
እናቴ አሁን መረጋጋት ነው ያለበት። ሁሉም ነገር አብቅቷል። እሺ ሁሉም ነገር አልቋል። እኛ እንዳለ በክትትላችን ተከታትለን ያለውን ነገር ደርሰንበታል። እሺ አያስቡ። ካሁን በኋላ እህቶትም ቢሆን አብሮት ነች ያለችው። ውጭ ያለውም ልጆት ቢሆን ደውለን ያለውን ነገር እንዳለ እንትን እንዲል እናደርጋለን። ምንም እናቴ ማድረግ ያለብን ነገር ነው። ልክ ነው እናቴ። እርሶ የእናት አንጀት ሆኖብዎት ነው። ልጅህን አሳልፌ አልሰጥም። እኔ እናቴ የምሬን ነው የምለው። አንጀቴን ነው የበሉት። እኔ እንዴት ብዬ እንደምነግሮት አላውቅም። በአሁኑ ሰዓት እኮ የትኛው እናት ነው እንደዚህ የሚያደርገው? እናት ልጇን የምትገልበት ሰዓት ላይ እኮ ነው ያለነው። አባት ልጁን የሚገልበት ሰዓት ላይ እኮ ነው ያለነው። የትኛው እናት ናት በአሁኑ ሰዓት እስቲ እንደዚህ የምታደርገው? እናቴ እርስዎን ከፈጣሪ ጋር በጣም ነው የምናመሰግነው። ማድረግ ያለቦትን ክትትል ሐኪም ቤት ሄደው መደረግ ያለበትን ነገር እያንዳንዷን ነገር እናደርጋለን። እሺ እናቴ፣ እኛም ከጎኖት ነን። ካሁን በኋላ ያለውን ነገር ይጠይቁ። መደወል ካለቦትም እህቶት ጋር ስልክ ቁጥራችን አለ። በእሳቸው አማካኝነት ሊደውሉልን ይችላሉ። እሺ እናቴ፣ ካሁን በኋላ ምንም አይፈጠርም። የሚያግዙት ሰውን በእኛ አማካኝነት ሰራተኛ እንቀጥርሎታለን። እሺ እናቴ፣ የሚያስፈልግ ነገር ካለ የሚሆን ነገር ካለ እኛ ጋር ይደውሉ። አይኖትንም ቢሆን ክትትል ማድረግ ስላለቦት ከጠፋ ሳምንት እንዳለፈው ነግሮናል አይደለ? ስለዚህ እናቴ ሐኪም ቤት እንወስዶትና የሚገባዎትን ክትትል ያደርጋሉ። እሺ እናቴ። እንግዲህ ቤተሰቦቻችን እንደተመለከታችሁት ይህች የምታሳዝንና አይኗ ጠፍቶ ተንገላታ እዚህ ቤት ውስጥ ነው እንግዲህ አንከራተታ ሳትወጣ ሳትውል የትም ሳትሄድ። እባካችሁ አሁንም ቢሆን የምነግራችሁ ነገር 1 ደቂቃ ዋጋ አላት። 1 ደቂቃ ዋጋ አላት። ምንም ነገር ያያችሁትን ነገር በቴሌግራም ሊንካችንም አስቀምጠናል፣ ስልክ ቁጥርም አስቀምጠናል። እያንዳንዷን ነገር ምንም ያጠራጠራችሁ ያሰጋችሁ ነገር ቢሆን እንኳን ወደኛ ደውላችሁ ተናገሩ። እባካችሁ እኔ ከዚህ በላይ ምንም ማለት አልፈልግም። እንዳለ የምናገረውን ነገር ሁሉ ሀሳቤን ሰርቆኛል። እባካችሁ እንደ ሁል ጊዜው ድጋፋችሁ አይለይ። ሀሳብ አስተያየቶቻችሁን ኮመንት ላይ እየጻፋችሁ እባካችሁ ሳምሶን በርታ፣ አሁንም አለንልን እንድትሉ ይፈልጋሉ። እባካችሁ እኔ ብዙ ነገር መስራት የምችለው የእናንተ ድጋፍ ሲኖር ነውና እናንተ የኔን ነገር ስትመለከቱ ነውና ብዙ ነገር መስራት ለእናንተ ማቅረብ የምችለው። እባካችሁ ከጎኔ እንድትሆኑ ሀሳብ አስተያየቶቻችን ኮመንት ላይ እንድትጽፉ፣ ቤተሰብ ያልሆናችሁ ደግሞ አዲስ ሆናችሁ ይህን ቪዲዮ የምታዩ ካላችሁ ቤተሰብ እንድትሆኑ እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን።